በአንዲት ዕለትም አንድ ቄስ ሊቀድስ ወደ ቅዳሴ ገባ። በቅዳሴ እኩሌታ ላይም በመሰዊያው ፊት ለፊት እያለ አፉ ላይ ያለውን ምራቁን ወደ መሬት ጢቅ ብሎ ተፋ። ቅዳሴው በተፈጸመ ጊዜ ይህ አባት አባ ብስንዴዎስ ዘቅፍት ገሰጸው፣ እንዲህም አለው፣ በሚያስፈራ መሰዊያው ፊት በምትቆምበት ጊዜ ከእግዚአብሔር ጌትነት የተነሳ አትፈራውምን? የተፋውስ ምራቅ በመሰዊያው ዙሪያ በቆሙ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ብሎ ገሰጸው ይላል። ያን ጊዜ ያንን ቄስ ከፍተኛ እንቅጥቃጤ መጣበት፣ ተንቀጠቀጠ። ተሸክሙም ወደ ቤት ወሰዱት። ያን ጊዜ እግዚአብሔር አዝኖበት ነበርና ተቀስፎ ሞተ ይላል። በቅዳሴ ጊዜ ቅዳሴ ከተጀመረ በኋላ መግባት መውጣት አልተፈቀደም። እንዲወጡ ከተፈቀደ ራሱ ውጡ የሚባሉ ሰዎች ስላሉ ውጡ የተባለ ሰዓት ነው የሚወጣው። መቼ? ጻኡ ንዑሰ ክርስቲያን ንጹህ የሆነ ከስጋውና ከደሙ ይቀበል፣ ንጹህ ያልሆነስ አይቀበል። ለሰይጣንና ለመላእክቱ ሰይጣን መላእክት አሉት፣ ለመልእክተኞቹ ለሰይጣን ለመልእክተኞቹ በተዘጋጀ በመለኮሳት እንዳይቃጠል ይላል። ከውጫዊ እድፍ እንዲህ እንደምታዩት ንጹህ እንዳደረግኩኝ እናንተ ውሳጣዊ እድፋችሁን ማየት አልችልም። እኔ ነጭ ልብስ ለብሳችሁ መምጣታችሁን ብቻ ነው ማየው። ነገር ግን ደፍራችሁ ብትቀርቡ እጄን እንዲህ ከአፋዊ እድፍ ንጹህ ስላደረግኩ ከእናንተ ኃጢአትና በደል የተነሳ ተመራምሬ ባላውቅ ከበደላችሁ ግን ንጹህ ነኝ ይላል። የቁርባን መስዋዕትም እጅ መንሻ ይዘን የምናቀርብበት። አንዳንድ ጊዜ እኛ ዝም ብለን ጧፍ ምናምን ይዘን ልንመጣ እንችላለን። በስርዓተ ቅዳሴው ላይ ግን ያመጣነው መስዋዕት አገልግሎት ላይ ይውላል። ራሳችን አናበራው። አሁን ቅዳሴ ላይ አንዳንድ ሰው ልማድ ሆኗል። በቃ ጥግ ላይ ሆነና ራሱ ለኩሶ ያበራል። መስዋዕቱን በእለቱ እኛ እናቀርባለን። ያቀረብነው መስዋዕት የቀረበው አገልግሎቱ የሚፈጸመው ካህናቱ በሚያደርጉት ጸሎት ነው። ልኡካን አሉ። አምስቱ ለምን አስፈልጉ? ራሳችሁ አብረታችሁ ራሳችሁ ቆርሳችሁ የምትበሉት ምግብ ልታዘጋጁ ነው ማለት ነው። በጣም ያስቃል። እንገባና ምን እንላለን? የእኛን ሻማ እንለኩስን ቁጭ አድርገን እንተክለዋለን። አንዳንድ ጊዜ ይሄ ማለት የራስን ምሳቃ ይዞ ከፍቶ እንደመብላት ነው። በቃ የኔ ካልበራልኝ እንዴ አንተ ማምጣት ነው። እግዚአብሔር ተቀብሎታል። ዛሬ እድለኛ ነው። የገሌ እኮ ጧፍ ነው የበራል አይባልም። በቃ የሁላችን ጧፍ ነው የበራልን። በከንቱ መመላለስ ወዲያ ማለት የሚገባ አይደለም። እንደገና ተጨማሪ ቀውስጦስ ስለተባለው መልአክ ታውቃላችሁ እናንተ። አሁን ዛሬ የሚያዝኑ በር የሚከፍቱ የለም ተዋቸው ምናምን የሚሉ ህድግዎሙ ለሕፃናት ሕፃናትን ተዋቸው ይትክልዎሙ ለሕፃናት ሕፃናት አትከልክሏቸው ተብሎ ይጫወቱ የሚሉ ሰዎች አሉ። ገምኑዲ በሚባል ሀገር ውስጥ ሕፃናቱ በቅዳሴ ሰዓት ወዲያ እያሉ ሲያስቸግሩ እግዚአብሔር አዘነ። ለዙ መቀጣጫ እንዲሆን ሕፃናትን ቀሰፉ ብሎ መላእክት ላከ። ሕፃናቱ በሙሉ ተቀሰፉ። አንድ ጨቅላ ሕፃን የሚያምር አይቶ የሰማይ መልአክ ቀውስጦስ የሚባል አዘነለት። ለዚህ ሕፃን ዘፈጣሮ ይቅተሎ፣ ይሄንን ሕፃን የፈጠረው አምላኩ ይግደለው፣ እኔ አልነካውም ማለት ከኔ በላይ ሩሩ ልትሆናለና እግዚአብሔር አምላክ ያንን መልአክ እንዲያው ክብሩን ነሳው። በተቀደሰ ሰላምታ እርስ በርሳችሁ ሰላም ተባባሉ ሲባል ይታኑ አንስት ምስለ አንስት፣ ሴት ከሴት ጋር ሰላም ይባባል ነው የተባለው። ያንን ሰዓት ተጠቅሞ እገሌ መጥቷል እንትና እንሚያይ ሰው አለ። መኳንንት ምስለ መኳን፣ ካህናት ምስለ ካህን፣ አናጉንስጢሳውያን እንኳን ከአናጉንስጢሳውያን ጋር ካህኑን ሰላም ይበለው። እነ ወይዘሪት ሄደው አባንም ጭምር የሚባልበት አይደለም። ሰላም እግዚአብሔር ነው። በቃ እኔ በልቤ ቂም የለም ኃጢአት በደል ሰርቶብኛል ብዬ ከእግዚአብሔር ፊት የምከሰው የለም። እንዳልከሰስ የኔን ኃጢአት ይቅር እንዲለኝ እኔ ይቅር ባይ ነኝ። ይቅር በሉኝ እንደምን ዋላችሁ ብሎ በተቀደሰ ሰላምታ ሰላም ይድረሰኝ፣ ሰላም እግዚአብሔር ካንተ ጋር ይሁን፣ ሰላምታ የዋላ ያደረ አያውል ብሎ ለሰው መልካም ምኞት መመኘት፣ ከሰው መልካም ምኞትን መቀበል እግዚአብሔርን ማመስገኛ መንገድ ነው። እንደተነገረው ከኔ ጋራ ዛሬ በተለያየ መንገድ ከእናንተ የመጡ ሀሳብ አስተያየቶች፣ ጥያቄና መልእክቶች ስላሉ መንደርደሪያ መግቢያ የሚሆን ትምህርቱ በተግባር በቤተ ክርስቲያናችን ሁል ቀን የሚሰጥ ስለሆነ ከኔ ጋራ ግን አይን መግለጥ በር መክፈት እንድንችል የሁል ቀን ትምህርቱን መነሻ ስርዓተ ቅዳሴን የሚመለከተውን ትምህርት ነው የምንማረው። የቅዳሴን ምንነት፣ የቅዳሴን አጀማመር፣ የቅዳሴን ጥቅም፣ የቅዳሴን ልዩነት፣ የቅዳሴን ይዘትና ስርዓት የሚመለከቱ ነጥቦችን በትምህርት ውስጥ በጥያቄና መልስ መልክ አካተን ለመማማር እንሞክራለን። ቅዳሴን ለማንሳት ያው ቅዳሴ ያለው በየመንደሩ በየስፍራው አለ። ለምሳሌ ስግደት እግዚአብሔርን አስበን በቤታችን በመካነ ጸሎት የጸሎት ቦታ ካለ እንሰግዳለን። ጸሎትን በዚያ ስፍራ ልናደርስ እንችላለን። ምጽዋትም በየቦታ የተቸገረ ስናይ ልንጸውት እንችላለን። ጾምም በየቦታው ልንጾም እንችላለን። ከነዚህ ሁሉ ለየት የሚለው
ጾም ያለበት፣ ጸሎት ያለበት፣ ምጽዋት ያለበት፣ ስግደት ያለበት ቅዳሴ ሁሉን መልካም ምግባር በጎ ትሩፋት ያካተተው የማኅበር ጸሎት ግን የሚደረገው በቅድስት ቤተ ክርስቲያን ነው። መቼ መቼ ነው የሚደረገው ሲባል ሌሎች ወቅትና ጊዜ አላቸው። የሚከለከልበት የሚፈቀድበት ጊዜ አለ። በቤተ ክርስቲያን ስርዓት ሁል ጊዜ ሊደረግ የሚገባ የሁል ጊዜ ስርዓት ከጸሎት ክፍል አንዱ የማኅበር ጸሎት ጸሎተ ቅዳሴ የሚባለው ስለሆነ ያንን የሚመለከት ትምህርት ነው የምንማረው። ቅዳሴ የኛ አገልግሎት፣ የኛ ተልእኮ፣ የሰው ልጆች ተግባር ብቻ እንዳይመስለን በቤተ ክርስቲያናችን ካሉ የሥርዓት መጻሕፍት መካከል በስምንቱ የሥርዓት መጻሕፍት ጌታችን ኢየሱስ ክርስቶስ በሐዋርያቱ በኩል እኛን ካዘዘን ከ81 መጻሕፍት መካከል በሆነው የቅዱስ ጴጥሮስ ደቀ መዝሙር ቅዱስ ቀሌምንጦስ ዘሮን በምዕራፍ 11 ቁጥር 49 ላይ የተናገረውን ቃል መነሻ እናደርግና ትምህርታችንን ማብራሪያ ጥያቄና መልስ የሆነውን ሀሳብ እንማማራለን። እንዲህ ይላል። ቤተ ክርስቲያን ይእቲ እንተ መላእክት ወማኅበረ ቅዱሳን ህቡረ ይሴብሑ እግዚአብሔርሃ ወይትፌሱ በውስቴታ በምዕራዊሃ ሰማያዊ እስመ መራዘ ንጉሥ ነፍሰ ክርስቲያን። ቤተ ክርስቲያን ማለት ይህች ናት። መላእክትና የተቀደሱ የሰው ልጆች ማኅበር አንድነት እግዚአብሔርን የሚያመሰግኑባት፣ በውስጧም በደስታ የሚኖሩባት፣ ሙሽራዋም ሰማያዊ የሆነ የንጉሥ ሙሽራ የተባለችውን የክርስቲያን ነፍስ ብሎ ይናገራል። በዚህ ውስጥ መላእክትና የሰዎች ማኅበር አንድነት የሚያመሰግኑባት ቤተ ክርስቲያን በሚለው ያን የምስጋና ክፍል ቅዳሴ ብለን እናነሳና እንማማራለን። እግዚአብሔር አምላካችን ጥበቡን፣ እውቀቱን፣ ምስጢርና ማስተዋሉ ለሁላችን በቸርነቱ ይግለጥልን። መዝገበ ምስጢር የቤተ ክርስቲያን አንደበት ሣሪተ መርገሙ ለአዳም መድኃኒተ ለሔዋን የምንላት የሁላችን ተስፋ የዓለም ሁሉ የመዳን ምክንያት ማምላክ ወላዲተ አምላክ ድንግል ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን አማኑኤል እረኛችን በአጽሯ መስቀሉ በመስቀሉ አጠርነት ደግፎ ሁላችንንም በቀደመው ሥርዓት በአባቶቻችን ፍኖት በተዋሕዶ ብረት ያጽናል። ልሳነ ዓለም ከሳቴ ምስጢር አምላካችን እግዚአብሔር መንፈስ ቅዱስ ረቂቁን አጉልቶ የራቀውን ወደኛ ስቦ በቸርነቱ እንድንረዳ የምንረዳበትን መንፈሳዊ ሰብዕና ክርስቲያናዊ የሆነ ሕሊና እንዲያድለን ቅዱስ ፈቃዱ ይሆንልን። እንግዲህ ቅዳሴ የሚለውን መጀመሪያ መፍታትና ማወቅ ስላለብን ምን ትዑቱ ቅዳሴ፣ ቅዳሴ ምንድን ነው? ቅዳሴ ሲባል ምን የሚገልጥ ቃል ነው? በራሱ አንድ ነገር ምን ማለት ነው ተብሎ ሲጠየቅ ሁለት አይነት መልስ አለ። የመጀመሪያው ቃል በቃል ቃሉ ሲፈታ ይሄ ነው ተብሎ ይብራራል። ሁለተኛ ከሚሰጠው አገልግሎት ከሚታይበት ኩነት የተነሳ ይሄንን ጥቅም የሚሰጠው ነገር ነው እንዲማ ማለት ይባላል። ለምሳሌ አበበ ማን ነው ሲባል አበበማ ማለት ማበብ ከሚለው የሚገኝ ነው ብሎ አበበን ከቃሉ ትርጉም የተነሳ ስመ ተጸውዖ እንደሆነ ለወንድ ልጆች በተለምዶ ማለት ነው ሊሰጥ የሚችል ስም እየሆነ እንደሚያገለግል ከዚያ ገሌ የሚባለው ሰውዬ ተብሎ ሊነገር ይችላል። የቃል በቃል አበበ የሚለው ሲፈታ ነው። ሁለት አበበ ማን ነው ሲል እንዴት አታውቀውም? አበበ እንትን የሚሰማው እንዲያውም ያ እዛ ሰፈር ያለው እንዲህ የሚያደርገው ተብሎ አበበ ሊተረጎም ይችላል። ዘይቤያዊ በሆነ መልኩ እንደማለት ነው። ቅዳሴ በሁለቱም እንፈታዋለን። አንድ ቃል በግዕዙ ምን ማለት ነው ተብሎ ሊፈታ ሲፈለግ መጀመሪያ ቃሉ የተገኘበት ግንድ ወይም ቨርብ የሚባለው ግስ ነው የሚጠናው። ስለዚህ ቅዳሴ የሚለው መነሻው ቀደሰ የሚለው ግስ ነው። ቨርቡ ወይም መነሻ ግስ የሚባለው ሲረባ ከዛ የተገኘ ነው ቅዳሴ የሚለው። ቀደሰ ማለት አራት ትርጉሞች አሉት። አንደኛው ለየ ማለት ይሆናል። ሁለተኛው አከበረ ማለት ይሆናል። ሶስተኛው አነጻ ማለት ይሆናል። አራተኛው አጸና ማለት ይሆናል። ስለዚህ ቀደሰ ማለት ለየ፣ አከበረ፣ አነጻ፣ አጸና ማለት ነው። በዚህ አገባብ ይዘን ቅዳሴ የሚለውን
ምስጋና ነው፣ ቡራኬ ነው። ይሄ በዘይቤ ሲነገር ነው። ነገር ግን መለያ፣ መክበሪያ፣ መንጫ፣ መጽኛ ሆኖ ያገለግላል ማለት ነው። ቅዳሴ የሚባለው የምንለይበት ነው፣ የምንከብርበት ነው፣ የምንነጻበት ነው፣ የምንጸናበት አገልግሎቱ ይሄ ነው። በዘይቤው ግን ቅዳሴ ማለት መቀደስ፣ መቀደስ፣ አቀዳደስ፣ ቅደሳ፣ ቡራኬ፣ ምስጋና፣ የቁርባን ጸሎት የሚለውን ሁሉ የሚይዝ የማህበር የቤተ ክርስቲያናችን አገልግሎት ነው። መቀደስ ቅዳሴ ይባላል። መቀደስ ቅዳሴ ይባላል። አቀዳደስ ስርዓቱ ቅዳሴ ይባላል። ቅደሳ ቡራኬው ቅዳሴ ይባላል። ምስጋና ጸሎት አማሃ የሚባለው የቁርባን ጸሎቱ አጠቃላይ ቅዳሴ ይባላል። በቤተ ክርስቲያናችን እንግዲህ ሁለት አይነት ጸሎቶች አሉ። አንደኛው ጸሎት የግል ጸሎት ይባላል። ማንኛውም ሰው ግለሰብ በግሉ ሆኖ የሚጸልየው ጸሎት ነው። ሁለተኛው ጸሎት የማህበር አንድነት በህብረት የሚጸለይ ጸሎት ነው። የቤተ ክርስቲያን ጸሎት ይባላል። ይሄ ቤተ ክርስቲያን ማለት ቅድም እንደነገርኳችሁ በመነሻ ነፍሰ ክርስቲያን የክርስቲያኖች ነፍስ ቤተ ክርስቲያን ትባላለች። ስለዚህ አንዱ ሰው በብቻው ቆሞ ሲጸልይ የቤተ ክርስቲያን ጸሎት ይባላል፣ የግለሰብ ጸሎት። ሁለተኛ ቤተ ክርስቲያን ማለት በማህበር በጉባኤ የሚጸለይ ጸሎት ነው። እኛ የነግ የሰርክ ጸሎቶችን በቤተ ክርስቲያን እንድናደርግ የቤተክርስቲያን የሥርዓት መጽሐፍ ያዛል። እየመጣን እንጸልያለን። በግል እንጸልይ እንችላለን በቤተክርስቲያኒቷ ጸሎት። ከዚያ ባሻገር ግን በማህበር ጸሎት ይደረጋል። ለምሳሌ ማህሌት ሌሊቱን ሰዓታት፣ ከዚያ ኪዳን፣ ከዚያ ቅዳሴ ሊባል ይችላል። እነዚህ በሙሉ በማህበር የሚደረጉ ጸሎቶች ናቸው። የምልላ ጸሎቶች ከዚህ የተገኙ በጸሎተ ፍታት አንድነት ተሰብስበው በጋራ የሚጸልዩት የተለያየ አገልግሎት ላይ የሚውል ጥቅም የሚሰጥ አይነት ጸሎቶች አሉ። ከነዚህ ሁሉ ጸሎቶች እጅግ የከበረው ትልቁ ጸሎት ጸሎተ ቅዳሴ የሚባለው ይኸው የመቀደስ የመቀደስ የአቀዳደስ የቅደሳ ወይም የቡራኬ ስርዓት የሚፈጸምበት ምስጋና፣ ልመና፣ ተማጽኖ፣ ተግሳጽ፣ ምዕዳን ያለበት ክፍል ሆኖ በማህበር አንድነት እግዚአብሔር ፊት የምናደርሰው ጸሎት ነው። በአጠቃላይ ኦርቶዶክሳዊ የሆነ ስርዓተ አምልኮ የሚፈጸምበት መንገድ ነው ቅዳሴ የሚባለው። ከስርዓተ አምልኮ መፈጸሚያ መንገድ እጅግ የከበረው ትልቁ ቅዳሴ ነው። ይሄ ማለት የምናምነውን በተግባር የምንመሰክርበት የአንድነት አገልግሎት የማህበር ተልእኮ መፈጸሚያ መንገድ ነው። የምናምነውን በተግባር የምንፈጽምበት ማለት አምላካችን እመኑ ብሎ የነገረን ሃይማኖት አለ። የሃይማኖታችን በተግባር የሚመሰከርበት ነው። ሁሉም ምስጢራት ተካተው የሚነገሩበት ነው። ምስጢረ ሥላሴ ያለበት፣ ምስጢረ ሥጋዌ ያለበት፣ ምስጢረ ጥምቀት ያለበት፣ ምስጢረ ቁርባን ያለበት፣ ምስጢረ ትንሣኤ ሙታን ያለበት እነዚህ ሰባቱ ምስጢራት የቤተ ክርስቲያን በሙሉ አጋዥ ሆነው የሚፈጸሙትን በዚህ ቅዳሴ ስርዓት አማካኝነት ነው እና የምናምነውን በተግባር የምንመሰክርበት ነው። እናምናለን የእምነታችን መገለጫ ይሄ ነው ብለን በእምነታችን ውስጥ አንድም ሶስትም የምንለው አንድነቱ ሶስትነቱ የተገለጠ አምላካችን የምናይበት ነው። ቅዳሴ መካከል እያንዳንዱ ሰው የሚመጣው ከቅዱሳን ጋር ህብረት ሊኖረው ከእግዚአብሔር ጋር አንድነት ሱታፌ ወይም ተሳትፎ ሊያገኝ ነው። እንዴት ነው ከእግዚአብሔር ጋር አንድነት የሚኖረን ያላችሁ ቢሆን ወልድን በስጋ አብና መንፈስ ቅዱስን በጸጋ እንዋሃለን። አንድ ሰው ቅዳሴ ካስቀደሰ ወልድ በስጋ ያድርበታል። ቁርባን ስለሚቆርብ ቅዳሴ የሚያስፈልገው ለዚህ ስለሆነ ወልድን ብቻ ቆርቦ ተቀብሎ በልቶ ስጋውን ጠጥቶ ደሙን አይሄድም። አብና መንፈስ ቅዱስን እንዲሁ በጸጋ ያድሩበታል እና በእምነታችን ውስጥ ያለውን የምንፈጽምበት ብቻ ሳይሆን አንድነት ሆነን የምንመሰክርበት አገልግሎታችን ነው ቅዳሴ። ስለ እምነታችን በተግባር የሚፈጸምበት ነው። እናምናለን ከእኛ ጋር እግዚአብሔር እንደሚኖር ብለን የምናምንበት ነው። ያ ብቻም አይደለም፣ ከእግዚአብሔር የተቀበልነውን መልሰን የምንሰጥበት ነው። ከእግዚአብሔር የተቀበልነውን መልሰን መስጠት ማለት አንደኛ እግዚአብሔር አምላካችን ምስጋና የባህሪ ገንዘቡ ነው። ምስጋና ከእርሱ ነው፣ ውዳሴም የእርሱ ነው ተብሎ በሰዓታት ምስጋና ላይ ሲመሰገን ውዳሴ የራሱ ነው፣ ምስጋና የራሱ ነው። የራሱ ምስጋና የራሱ ውዳሴ ለእኛ ገለጠልን። ከገለጠልን በኋላ ከእሱ የተቀበልነው ያን ውዳሴና ምስጋና መልሰን በእሱ የምናቀርበው። ሁለተኛ ራሱን እግዚአብሔር መስዋዕት አድርጎ ሰጠን። ያንኑ መስዋዕት አማሃ ቁርባን እጅ መንሻ አድርገን በፊቱ የምናቀርብበት ያው የእኛ መስዋዕት
የኛ እጅ መንሻ የኛ ቁርባን ከእግዚአብሔር ዘንድ እርቅ ሊፈጽምልን ስላልቻለ ከምንጠብቃቸው በጎች በሜዳ ከምናሰማራቸው ከብቶች ለእግዚአብሔር ይቀርባሉ ብለን ከምናፈሳቸው ደሞች የተነሳ ሰዎች ፍጹም ወደ እግዚአብሔር መቅረብ ስላልተቻላቸው ፍጹም የሆነ እውነተኛ መስዋዕት እግዚአብሔር አብ አንድያ ልጁን ለዓለም ድኅነትና ቤዛ ግን አሳልፎ ሰጠው። አባታችን ዮሐንስ መጥምቀ መለኮት ክርስቶስን ምን አለው? ነዋ በግዑ ለእግዚአብሔር ዘያአጥር ወያሴስት ኃጢአተ ዓለም፣ የዓለምን ኃጢአት የሚደመስስ የሚያስወግድ እውነተኛው ይሄ የእግዚአብሔር በግ አለ። ያ በግ የማበግ ነው? የእኛ በግ አለ፣ የእግዚአብሔር በግ ነው። ስለዚህ መስዋዕት እናቀርባለን። መተን የምናቀርበው ያ መስዋዕት ከእግዚአብሔር ዘንድ መታረቂያ እንዲሆነ መልሰን ያንን መስዋዕት እሱ የሰጠንን መስዋዕት ተቀበልን በነፃ ያንን መስዋዕት ከእሱ ፊት ዋጋ ሳናወጣበት እናቀበላለን። ስለዚህ ከእግዚአብሔር የተቀበልነውን በነፃ በፈቃዳችን መልሰን ለእግዚአብሔር የምንሰጥበት መንገድ ነው ማለት ነው ቅዳሴ ማለት። ሌላው የሰው ልጅ የተፈጠረበት ዋነኛው ዓላማ ነው። እንግዲህ ሊቁ ቅዱስ አትናቴዎስ ሐዋርያዊ በቅዳሴ አትናቴዎስ ላይ እግዚአብሔር እንደ መላእክት ያገለግለው ዘንድ የሰው ልጅ ፈጠረ ይላል። የሰው ልጅ የተፈጠረው እንደ መላእክት እንዲያገለግል። ስለዚህ መጠን እንደ መላእክት የምናገለግለው በቅዳሴ ነው። እምቅድመ ይፍጥር መላእክት ለቅዳሴ በዚህ በሰለስቱ ምዕት ቅዳሴ ላይ ተቀምጧል። መላእክት ለቅዳሴ ሳይፈጥራቸው በፊት አኮ ኢተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ፣ የአብ የወልድና የመንፈስ ቅዱስ ምስጋና የተቋረጠበት ጊዜ የለም ተብሎ ተነግሯል። መላእክት ለቅዳሴ ሳይፈጥር በፊት ማለት መላእክት የተፈጠሩት ለቅዳሴ ነው ማለት ነው። ማለት እንመጣበታለን። ከዛ በኋላ የሰው ልጆችም የተፈጠሩ እንደ መላእክቱ አመስገንን ክብሩን ለመውረስ እንጂ እንዲህ ላለ ስራ ምግብ እየበላን መሬት እያረስን በወዝ በላባችን ደክመን ጥረን ግረን ውለን እንድናድር አልነበረ። መጽሐፈ ሄኖክ ላይ ምዕራፍ 19 ቁጥር 24 ላይ ይፈጠረ እግዚአብሔር ሰብ ለዘ ከመዝ፣ እግዚአብሔር ሰውን እንዲህ ላለ ምድራዊ ስራ አልፈጠረውም ነበር። ዘእንበለ ከመ መላእክት፣ እንደ መላእክት ሆኖ በንጽህናና በቅድስና ይኖር ዘንድ ነው እንጂ ሰውን እግዚአብሔር እንዲህ ላለ ምድራዊ ስራ አልፈጠረውም ነበር። ስለዚህ የተፈጠረው እንደ መላእክት እንድንቀድስ፣ እንደ መላእክት እንድናወድስ፣ እንደ መላእክት እሱን እንድናመሰግን ስለሆነ ያንን ምስጋና ለማቅረብ የተፈጠርንበትን ዓላማ የምንፈጽምበት መንገድ ነው። ሌላው ቅዳሴ ማለት ሕይወት የምትቀጥልበት ከእግዚአብሔር ጋር መንፈሳዊ ገመድ ሆና የምታገለግል ሰንሰለት ናት። ቅዳሴ ማለት ይሄ ነው። ሕይወታችን የሚቀጥለው በቅዳሴ ነው። አይታችኋል። ቅዳሴ ሲጀመር ምን ተብሎ ነው የሚጀመረው? የቅዳሴ መጀመሪያ ምንድን ነው የሚባለው? ምንድን ነው? አሃዱ አይደል? ቅዳሴ ምን ተብሎ ነው የሚጀመረው? አሃዱ። አሃዱ እኮ ኋላ ነው። በጣም ስንት ጓዝ አለ መሰላችሁ? ከዛ በፊት ስንት ቃል እግዚአብሔር አለ ማለት ነው። ጓዝ እኛ ብዙ ጊዜ አናውቀውም። መቼ አሃዱ ተባለ ገቡ እንዴ ነው የምንለው። ግብአተ መንጦላይት ማለት ከቅዳሴ ከቤተልሔም መስዋዕቱ ከመምጣቱ በፊት ሁሉ ካህኑ በመንጦላይት አፋ በመንጦላይት ውስጥ ሆኖ በየንዋያተ ቅድሳቱ እንደ ምዕመናን ሁሉ እንዲሳተፉበት ስርዓት ተሰርቷል እኮ። በዚህ ሁሉ ላይ ጸሎት ይደረጋል። በዚህ ሁሉ ላይ አገልግሎት ይፈጸማል። ከዚያ በኋላ እንደየዕለቱ አገልግሎት ሚመጠን ግርምት ዛቲ ዕለት ብሎ ካህኑ እቺ ዕለት ምን ያህል የምታስፈራ የምታስጨንቅ ናት ብሎ እቺ ዕለት መንፈስ ቅዱስ ከመልዕልተ ሰማያት የሚወርድባት ከላይኛው ላይ ካለው ሰማይ በክብር ወርዶ መስዋዕቱን የሚከልልባት ህብስቱንና ወይኑን ወደ ስጋና ደም የሚለውጥባት እግዚአብሔር በማህበር ጸሎት የሚከብርባት የተዋረዱ ኃጢአት የሰሩ የደከሙ ሰዎች ወደ ክብር ወደ ንጽህና ወደ ቅድስና የሚሻገሩባት ስርዓት እያለ ይናገራል። ከዚያ ሆኖ እምነ ባህ ሊባል ይችላል፣ አሊያም መስቀል አብርሃ ሊባል ይችላል፣ ሁሉ ዘገብራ ሊባል ይችላል። እንደየዕለቱ እንደየቀኑ ማለት ነው። ያ እየተባለ ይመጣል። ያ ሁሉ ቅድመ ቅዳሴ ያለ ነው፣ የምንሳተፍበት ነው። ከዚህ ጀምሮ በተለይ ይህ ወይም ይበል ህዝብ ያለው አገልግሎት ይፈጸምበታልና ቅዳሴው የሚጀመረው አሃዱ ሲባል አይደለም፣ ከዛ በፊት አለ። እሺ ቅዳሴ የሚያልቀው ምን ሲባል ነው? ምን ሲባል ነው? በርዷችሁ ነው ነው የላቸውም። ቅዳሴ የሚያልቀው ምን ሲባል ነው? እቺማ አጠፋቸው ጨረሱ ቄሶቹ ምን አሉ ትላላችሁ? አዎ ግሩም እቱ ተባለ ወይ እንላለን። እስኪ በሉ እቱ በሉ። በሰላም በሰላም ምን በሉ
ውስተ አብያቲክሙ አልተባለ። እንዲያውም ውስተ አብያቲክሙ የሚለው አንድ ቦታ ነው ያለው። ይኸውም ቅዳሴ ዮሐንስ አፈወርቅ የተቀደሰ ጊዜ ብቻ ካህኑ የሚለው ነው። ዲያቆኑ የሚለው እቱ በሰላም ነው የሚለው በግዕዙ ሲል እቱ በሰላም ይላል። እቱ ማለት በሰላም የሚለውን የሚያስከትል ቃል ነው። በሰላም ማለት በሰላም ማለት ነው። ያው እቱ ማለት ነው በሰላም ምን በሉ ግቡ አይደለም። ገባ ማለት ቧ ማለት ሌላ ነው። መግባት መጥለቅ ሌላ ነው። አተወ ማለት ቃል በቃል እርግጥ መግባትን የሚለው ሊይዝ ይችላል፣ ግን በሐሳቡ ደረጃ አተወ ማለት ተመለሰ ማለት ነው። እቱ በሰላም ማለት በሰላም ተመለሱ ማለት ነው። አሁን እኔ ምን ያው ነው አንድ ነው፣ ግቡም ተመለሱም ማለት ልትሉ ትችላላችሁ፣ ይለያል። አተወ ማለት መመለስ አለው። ከወጡበት መግባት ማለት አተወ ነው። ዝም ብሎ መግባት ቦአ ገባ ተብሎ በዊ ሊባል ይችላል፣ መግባት ሊባል ይችላል። እትወት ግን ከዚህ ይለያል። እትወት ማለት ቀድሞ መውጣት ያለው ነው። መመለስ ተመልሶ መግባት የሚለውን ይተካል። ምን ማለት መሰላችሁ? እንዲሁ በደረቁ ሲነገር ሁሌ እንደሚባለው እንቅፋት ሳይመታችሁ እሾህ ሳይወጋችሁ በሰላም ወደ ቤታችሁ ድረሱ ግቡ ማለት ነው። ጥሩ ከቤታችሁ ስለመጣችሁ ነው። ዋናው ዓላማ ግን ይሄ አይደለም። ወደ ቤታችሁ የተባለ ቤታችሁ የት ነው? ይቺ ምን ትባላለች መሰላችሁ? ቤተ ክርስቲያን ትባላለች። ክርስቲያን ማን ነው? ክርስቲያን እኛ አይደለንም? ክርስቶሳውያን ኦርቶዶክሳውያን እኛ ነን። ስለዚህ ቤተ ክርስቲያን የክርስቲያኖች ቤት ከሆነ ቤታችን የት ነው? አሁን ዛሬ ቅዳሴውን ጨርሰን አጠቃለናል። እንግዲህ ደግሞ ነገ ተጋቡ ተብሎ ተሰብሰቡ ተብሎ ደውል ይደወላል። መስዋዕት ይዘረጋል፣ ይዘጋጃል። መንፈሳዊ አማ እጅ መንሻው ይቀርባል። ስለዚህ ነገ ደግሞ በሰላም ተመልሳችሁ ወደ ቤታችሁ ኑ ማለት ነው። በሰላም ተመለሱ ማለት ነው። አንድ ሁለተኛ ሰላማዊ የሆነውን ስጋውና ደሙን በልታቸዋል። ምክንያቱም ስጋውና ደሙ ሰላማዊ ነው። ክርስቶስ ምን አለ? አሐድግ ለክሙ ሰላሜ ወእሁበክሙ ሰላም አቡየ፣ ሰላሜን እተውላችኋለሁ የአባቴን ሰላም እሰጣቸዋለሁ ብሏል። የአባቴን ሰላም እምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም። ዋጋ የሚያስከፍል ሰላም በነፃ የምትቀበሉት ነው። ያ ሰላም ሰጪው ደግሞ ይገርማቸዋል ስጋውና ደሙ ነው። በእንተ ቅድሳት ወይም ቅድሳት ማለት በራሱ እጅ መንሻ አማሃ ማለት ነው። እንመጣበታለን። ጸሎት ላይ ምን ይላል ዲያቆኑ? በእንተ ቅድሳት ሰላማዊት ሰላምን አስተበቁ ከመ እግዚአብሔር ያስተሳልመነ በሳይለ ዚአሁ። አንድ ስለምታደርግ አማርኛው አንድ ስለምታደርግ አለ። ግዕዙ ግን በእንተ ቅድሳት ሰላማዊት ሰላም አድራጊ ስለሆነች፣ ሰላም ማድረግ ማለት አንድ ማድረግ፣ ማስማማት፣ ማቀራረብ፣ ማዋደድ፣ ማወዳጀት ስለሆነ ሰላማዊት ትባላለች። ሰላማዊ ስለሆነች ስጋውና ደሙ እግዚአብሔር በይቅርታው ሰላምን ያደርግልን ዘንድ ስለ ሰላም እንማልዳለን ይላል። በእንተ ቅድሳት ሰላማዊት ሰላም ናስተበቁ ከመ እግዚአብሔር ያስተሳልመነ አንድ እንዲያደርገን በሰላም እዚያው በራሱ ሰላም አንድ እንዲያደርገን ስለ ሰላም እንማልዳለን ተብሎ ልመና ይቀርባል። ስለዚህ ቅድሳቱ ስጋውና ደሙ ሰላም አድራጊ የሰላም ምግብ የሰላም መጠጥ ነው። አንድ የሚያደርግ የሚያስማማው እሱ ነው። ስለዚህ የተቀበለ ሰው ሰላማዊ ነው፣ ይስማማል። ምክንያቱም መስቀል ላይ ክርስቶስ ስጋውና ደሙን ሲሰጥ በመስቀል ላይ በሰጠው አምሃ ቁርባን እጅ መንሻ 7 መስተቃረናን ይባላሉ። መስተጻርር ማለት የሚጻረሩ ጸር ጠላት የሚጣሉ ማለት ነው። መስተቃርን ማለት የሚቃረኑ፣ ቀርን ማለት ቀንድ ማለት ነው። ቀርን ምንድነው? ቀርን ምንድነው? ቀርነ መለከት ይባላል። አሁን ቀንደ መለከት እንደምንለው ከቀርን የሚዘጋጅ መለከት እንደማለት ነው። የሚቃረኑ ናቸው ማለት ቀንድ ለቀንድ የሚጣሉ ማለት የሚቀናዱ እንደማለት ነው። ተቃራኒዎችን ተጣዮችን መስተጻረራን መስተቃረናን የሆኑትን አስማማ። ማንን ከማ? አንደኛ የኛን ስጋና ነፍስ አስማማ። ሁለተኛ እኛን ከራሱ ጋር አስማማ። ሶስተኛ ሰውን ከመላእክት ጋር አስማማ። አራተኛ ሰማይና ምድርን አስማማ። ብትቆጥሯቸው 7 ይመጣሉ። ነፍሳችን አለ፣ መላእክት አሉ፣ እግዚአብሔር አለ፣ ሰማይ አለ፣ ምድር አለ፣ ሕዝብና አሕዛብም ታርቀውበታል። ስለዚህ ስጋውና ደሙ መጀመሪያ የሚያስማማው የሚያስታርቀው የነፍሳችንን ፈቃድ ከስጋችን ፈቃድ ያስማማል። ተጣልተው የነበሩትን በኃጢአትና በበደል አሁን ሁለቱ ፈቃዳት የሚመጋገቡ ናቸው። በልክ ሲሆን ያንዱ ፈቃድ ላንዱ ያንዱ ፈቃድ ላንዱ ይጠቅመዋል። ለምሳሌ እንበለ ስጋ ይትቀውም ነፍስ፣ ያለ ስጋ ነፍስ አትቆምም። ስለዚህ ስጋችን መቆም አለበት። ለመቆም
መብላት አለብን በስጋ። ይህ ለነፍስም ይጠቅማታል። ምክንያቱም ስጋ ሲቆይ ነፍስ በስጋ ውስጥ ቆያለች። ስጋ ይደክመዋል፣ መተኛት መነሳት አለበት። ስጋ ይዝላል፣ መቆም መቀመጥ አለበት። እንዲያ ሲያደርግ ነፍስ ጸንታ እንድትቆይ ስጋ ይቆያል። ነገር ግን ስጋ ስታበዛው ለነፍስ ሐሳር ታሸክምበታለች። ምግብን ስታበዛ ጥጋብ፣ መጠጥን ስታበዛ ስካር ይሆናል። እንቅልፍን ስታበዛ ስንፍና ይሆናል። ያ ለነፍስ ድካሟ ነው፣ ከእግዚአብሔር እንዳትገናኝ። አሁን በጣም እንቅልፍን ማብዛት፣ ስንፍናን ማብዛት፣ ስራ ወደ መፍታት፣ ስራ መፍታት፣ ኃጢአት ወደ ማምረት፣ ኃጢአት ማምረት ስጋን በድሎ ብቻ ሳይሆን ነፍስን ወደ ማስኮነን ይደርሳል። በስጋ ድካም ነፍስን ማብራ በሲኦል ስትቀጣ እናያለን። ስጋ አይደለም ሲኦል የሚገባው፣ ነፍስና ሲኦል የምትገባው። ገሃነመ እሳት ግን ስጋችን ተነስቶ ከነፍስ ተዋህዶ ለዘላለም ስንማቀቅ እንዳንኖር ማለት ነው። ስለዚህ የበዛ የስጋ ድካም ለነፍስ ጫና ይሆናል። በቁርባን የነፍስና የስጋ ፈቃዳት እርስ በርሳቸው ይስማማሉ። በሚበላ በሚጠጣ አድርጎ ስጋንም ጭምር እያጸና እግዚአብሔር አምላካችን ጸጋውን በእኛ እያኖረ እሱም በስጋ አብና መንፈስ ቅዱስን በጸጋ ተዋህደን እንድንኖር ይሆናል። ስለዚህ ቅዱስ ቁርባን ስንቀበል፣ መስዋዕቱን ስንቀበል፣ ወደ ቤተ ክርስቲያን መተን ስንመለስ በሰላም ወደ ቤታችሁ ግቡ የተባለው ሰላም ስጋውና ደሙ ሰላማዊው ወደ ቤታችሁ ገብተን የነበር ያጣናት ገነት ቤታችን አለች። እንዲሁ እንደቆረባችሁ ኃጢአት ሳያሳድፋችሁ ነውር ሳይጠላችሁ ከእግዚአብሔር ሳይለያችሁ ወደ ገነት ርስት ለመመለስ ያብቃችሁ ማለት ነው። በሰላም ወደ ገነት ለመመለስ እግዚአብሔር በቸርነቱ ያብቃን። አትፈልጉም? ያስፈልጋል አይደል? ይሄ ማለት ነው። እና የቅዳሴው ፍጻሜ ክፍልም ላይ የተነገረን በሰላም ግቡ የተባልነው ሰላማዊ የሆነውን ቅዱስ ስጋውን ክቡር ደሙን እንደተቀበላችሁ ህይወት የምትቀጥልበት መንገድ ስለሆነ የተቋረጠው ህይወታችን የሚቀጥለው ቁርባኑን ስንቀበል ነው። አሁን ቁርባን ተቀበላችኋል። ገነት በሚገረባበት የኪሩብ ሰይፍ የተጠበቀው ዳግመኛ የሰው ልጅ ከዕፀ ሕይወት እንዳይበላ በህይወት ለመኖር እድል እንዳይኖረው እግዚአብሔር ፈታሂ እውነተኛ ፍርድ ሰጪ ስለነበረ ነው። ገነት ገብተን ዕፀ ሕይወት መብላት ባንችል በምድር መካከል ክርስቶስ ዕፀ ሕይወት የህይወት ዕፅ ህይወት ፍሬ የሆነውን ስጋውና ደሙን ሰጠን። ይሄ ከመቤታችን የተገኘ ከመስቀል የተገኘ እመቤታችንን ዕፀ ሕይወት ህየንተ ዕፀ ሕይወት ዘውስተ ገነት በገነት ባለው ዕፀ ሕይወት ፈንታ በምድር መካከል ዕፀ ሕይወት ሆነሽናል እንላታለን። ዕፀ ሕይወታችን እንደገና ቅዱስ መስቀል ዝንቱ መስቀል አፍረየ ለነ ህብስተ ወማየ አውሃዘ ለነ አፍረየ ለነ ህብስተ ስጋ ቅዱስ መስቀሉ ለኛ ያፈራልን ህብስትን ነው። ይሄም ህብስት እውነተኛ ማዕድ ነው። አውሃዘ ለነ ደመ ወማየ ውሃንና ደምንም ያፈለቀልን ነው። የህይወት መጠጥ የሆነውን ለኛ የሰጠን ነው። ስለዚህ ከዚህ የተገኘ የህይወት ፍሬ የሚባል ህየንተ ዕፀ ሕይወት ዘውስተ ገነት በገነት ስላለው ዕፀ ሕይወት ፈንታ በምድር መካከል የተሰጠን የህይወት ተክል የህይወት መብል ጌታችን ኢየሱስ ክርስቶስ ስጋውና ደሙ ነው። ስለዚህ እሱን በልተን እሱን ጠጥተን ህይወታችን የሚቀጥልበት ወደ ገነት ዳግም ተመልሰን መኖር የምንችልበት ጉልበት የምናገኝበት ነው። እሺ ቅዳሴ እንዴት ተጀመረ የሚለውን ነው። ያው ይሄን አሁን ስለ ስጋው ደግሞ የነገርኳችሁ ቅዳሴ ያስፈልገው ህብስቱንና ወይኑን ወደ ስጋ መለኮት ደመ መለኮት ለመቀየር ለመቀደስ ለመቀደስ በቅዳሴው አገልግሎት ላይ ተቀዳሾቹ ቀዳሾቹ አንድነት በቅድሳቱ ወይም በስጋውና ደሙ ቅዱሳን እንዲሆኑ የተሰጠ አገልግሎት ስለሆነ እንግዲህ ቅዳሴ የተጀመረ ስንል ቅዳሴ የተጀመረው ጥንት ነው። ከጥንት ተፈጥሮ ጀምሮ ነው። ከጥንት ተፈጥሮ ጀምሮ እግዚአብሔር አምላክ ከ22 ማለት በመደብ ሲቆጠር ነው። ከ22ቱ ፍጥረታት መካከል ሰውና መላእክትን የፈጠራቸው ለቅዳሴ ነው። ለምንድን ነው አልኳችሁ? ቅዳሴ ማለት ምስጋና ማለት ነው። ለምስጋና ነው የፈጠራቸው። ወይም ደግሞ አመስግነው ተቀድሰው ከብረው እንዲኖሩ ስሙን ቀድሰው ክብሩን ወርሰው ለዘላለም ከብረው እንዲኖሩ የፈጠራቸው ናቸው። ሌሎቹ ለአንክሮ ለተዘክሮ የተፈጠሩ አሉ። አንከረ ማለት ነኪር ድንቅ ማለት ነው። ተዘክሮ ማለት መደነቅ ማለት ነው። መማሰብ ማለት ነው። ለማሰብና ለመዘከር ለማሰብና ለመደነቅ ለነኪር ወይም ለአንክሮ የተፈጠሩ ፍጥረታት ለምግብ እንዲሆኑ በምግብ ሰንሰለት ውስጥ እንደ ፉድ ቼን አገልግሎት እየሰጡ ህይወት ለማቆየት ኑሮ ለማዝለቅ የሚያገለግሉ አሉ። ሰውና መላእክት ግን የተፈጠሩት እግዚአብሔርን አመስግነው ክብሩ እንዲወርሱ ነው። መላእክትን ምን ይላቸዋል? በዚህ በመጽሐፈ መቃብያን አንደኛ መቃብያን ምዕራፍ 5 ቁጥር 18 ላይ ያገለግሉት ዘንድ የከበረ ስሙን ያመሰግኑ ዘንድ የሰማይ መላእክትን እርሱ ጥንት ሲፈጥር አዘዘ ይላል። ያዘዛቸው ትእዛዝ አድርጎ አገልግሎት አድርጎ የሰጣቸው የከበረ ስሙን እንዲያመሰግኑ እንደገና ደግሞ እንዲያገለግሉት ይላል። ቅዱሳን መላእክትን ፈጥሯቸዋል። ስለዚህ ሰውንም ደግሞ እንደ መላእክት ነው የፈጠረው። ቅድም ጠቅሼላችኋለሁ።
መጽሐፈ ሄኖክ ምዕራፍ 19 ቁጥር 24 ላይ ይፈጠር እግዚአብሔር ሰብ ለዘከመዝ ዘንበለ ከመ መላእክት ይንበሩ ጻድቃነ ወንጹሃነ እንደ መላእክት ጻድቃን ንጹሃን ሆኖ ይኖሩ ዘንድ ነው እንጂ ጥንቱን እግዚአብሔር ሲፈጥርስ ሰውን እንዲህ ላለ ስራ አልፈጠረውም ነበር ይላል። አሁን ስራችን ምን ሆነ? እንስሳዊ ስራ ሆነ እኮ አይደል? የሚያሳስበን የሚያስጨንቀን እግዚአብሔርን ማወደስ አምላክን ማመስገን መቀደስ አይደለም ማስቀደስ አይደለም። እቱ ከሚባለው ይልቅ መቼ ነው አሃዱ ከሚባለው ይልቅ ግባተ መንጦላይት ካለው ጸሎት ይልቅ እኛን የሚያሳስበንና የሚያስጨንቀው ሰዓት እያየን 10 ጊዜ እንደው ዛሬ ደግሞ ያዝ አያረጉትም እንላለን ቅዳሴውን። እኛ እቱ እስኪባል ነው የምንጨነቀው። መላእክቱ ግን ስራና ኑሯቸው ቅዳሴ አገልግሎት ስለሆነ በሰማይ ያመሰግኑታል፣ በምድርም ያመሰግኑታል። መቼ ነው በምድር መካከልስ ምግባችንን ዘርግተው የሰዎች ልጆች እግዚአብሔርን አብረው ከኛ ጋር የሚያመሰግኑት ብለው ጉጉታቸው አዱ ብለን ቅዳሴ እንድንገባ ነው። የሚበሉት የሚጠጡት እኛ እንደ ተራ የምናየው እቱ ተባለ እንዴ ብለን የአባቶችን ማሰናብ ሰሮተ ሕዝብ የምንናፍቅበት ቅዳሴ ምግባቸው መጠጣቸው ነው። ሁልጊዜ በዚህ ደጃፍ እንደምትጸልዩት እንደምትደግሙት የቅዱስ ገብርኤል መልክ ክፍል ላይ እኛ ምግብ በልተን በሆዳችን እንይዘዋለን። የሰው ልጆች ሆድ ይመሰገናል። ምግብ ለሆድ ሆድም ለመብል ተብሎ ተነግሯል። ስለዚህ ቅዱስ ገብርኤልን ግን በመልኩ ክፍል ላይ ሲያመሰግነው ሰላም ለከርስከ ዘጣይመ ቅዳሴ ህብስቱ ወለልብከ ጽሩይ መጽሔት አካላት ሰለስቱ ሕያው ሕያዋን አንተ ገብርኤል በእንተ ዝንቱ ሰብሰ መሬታዊ ይመውት በከንቱ ወአምሳሊጢስ ያልፍ ሕይወቱ ይላል ቅዱስ ገብርኤል። ለአንተ ሆድ ሰላም እላለሁ ለሆድ ዕቃ። ምክንያቱም ዘጣይመ ቅዳሴ ህብስቱ ህብስቱ ምግቡ የቅዳሴውን ጣዕም ነው የሚሸከመው ይላል። ቅዳሴ የመላእክት እኛ በቅዳሴው ላይ የሚሰጠውን የአምላክ ስጋ ነው ምግብ ያደረግ ነው። መላእክቱ ያንን አልታደሉም። እንኳን ሊበሉ ሊነኩት እንኳን አልተፈቀደላቸውም። ለዚህ ዘኢተገብረ ለመላእክት ተገብረ ለካህናት ለመላእክት እንኳን ያልተደረገ ያልተፈቀደ ያልተሰጠው ለካህናት ተፈቅዶ ተሰጠን። እንኳን ለካህናት ለመላእክት ያልተሰጠው ስጋውና ደግሞ ለኛ ለክርስቲያን ለሰው ልጆች ሁሉ ተሰጠን። ስለዚህ ቅዳሴ አገልግሎቱ የተጀመረው ጥንቱን ባለመ መላእክት ነው። በዚህ በሰለስቱ ምዕት 318ቱ ሊቃውንተ ቤተ ክርስቲያንን በሚያዘክረው በቅዳሴ ክፍል ላይ ጌታችን አምላካችን ፈጣሪያችን ልዑል እግዚአብሔር መላእክቱን ወደዚህ ምድር አምጥቶ ሳይፈጥራቸው በፊት ውዳሴ ምስጋናው በባህሪው እንደቀረ አውቆ አመስግነው ክብሩን ውረሱ ብሎ እምቅድመ ይፍጠር መላእክት ለቅዳሴ መላእክትን ለቅዳሴ ሳይፈጥራቸው በፊት ምስጋናው በባህሪው ጸንቶ ይኖር የነበረ እግዚአብሔር ክብሩን እንዲወርሱ ስሙን እንዲቀድሱ ስሙን ለይተው አክብረው በስሙ ነጽተው በስሙ ጸንተው እንዲቆሙ መላእክትና የሰው ልጆችን ለዚህ መንፈሳዊ ተልእኮ እግዚአብሔር ፈጥሯቸዋል። ስለዚህ መላእክትን ለውዳሴ መላእክትን ለቅዳሴ ሳይፈጥራቸው በፊት ምሉዕቱ ስብሐተ አብ ወወልድ ወመንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ ምስጋና እነሱ ጨምረው የተጨመረ ሳይሆን ሞልቶ የሚኖር ነው። የተቋረጠበትም ጊዜ አልነበረም። ባህሪውን ያመሰግነዋል። ከክብሩ እንዲሳተፉ ግን መላእክትን ፈጥሯል። ኋላ የሰው ልጆችንም ለዚህ አገልግሎት ፈጥሯቸዋል። ቀድሱ፣ አመስግኑ፣ አወድሱ፣ ከፍ አድርጉ እግዚአብሔርን እንድትባረኩ ቡራኬ ለእግዚአብሔር ምስጋና ማለት ነው። ቡራኬ በሌላ አገባብ ይሄ ሌላውን ከፍ ማድረግ መቀደስ መቅባትና መሾም ብቻ አይደለም። ቡራኬ የሚባለው ባርክዎ ለእግዚአብሔር ሲል እግዚአብሔርን ባርኩት ማለት እግዚአብሔርን አመስግኑት ጭምር ሆኖ ተነግሯል። ስለዚህ ቡራኬ የሚሰጥበት አገልግሎት ነው። የሰው ልጆችም ከዛ ከወረዱ በኋላ ሳጥናኤልም አመስግን ቀድስ ሲሉት ልቀደስ ልመስገን ልወደስ አለና ወረደ። የሰው ልጆችም አምላክነትን ሽተው የሞት እንጨት ፍሬ በልተው ወድቀዋል። ነገር ግን ዳግመኛ ክርስቶስ አምላካችን መጥቶ ለቅዳሴ አገልግሎት ሙሉ እንዲሆን የሰው ልጆችን ከሰማይ ምስጢር እንዲሳተፉ በአርያም ባለው አገልግሎት ውህደት እንዲኖራቸው ስጋውና ደሙን የከበረውን መስዋዕት በእኛ መካከል ሰጠን። ስለዚህ የቅዳሴው አገልግሎት ዳግመኛ በአዲስ ኪዳን በእንዲህ አይነት መልኩ ተጀመረ። በዚህ በወንጌል ክፍላችን ላይ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ሲበሉም ጌታችን ኢየሱስ ክርስቶስ ህብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጣቸው እንዲህ ብሎ ይህ ሥጋዬ ነው አለ። ባረከ የሚለው ቀደሰ ማለት ነው። የቅዳሴ አገልግሎት በዚያች ምሴተ ሐሙስ የተጀመረ ነው። ስርዓቱ ግን መቼ ይፈጸማል? ለነሱ በአምላካዊ ተአምራት ሆዳቸውን 18 ሰዓት እንደጾሙ ንጹህ አድርጎ አዘጋጅቶ ይስጣቸው እንጂ በነገው ዕለት የሚቆረሰው ሥጋ ይህ ነው እርሱን ብሉ ብሎ እንክዎ ብሉ ብሎ ሰጣቸው። በነጋታው ቅዳሴው ተቀደሰ። የተቀደሰበት የመጀመሪያው ስፍራ እስከ ዓለም መጨረሻ የሚቀደስበት አንድ ቦታ ነው። እሱም ዕለተ ዓርብ ቀራንዮ ከ6 ሰዓት እስከ 9 ሰዓት ነው ቅዳሴ የተቀደሰው። ሁሉ ቀን ቅዳሴ ያለው ዕለተ ዓርብ ቀራንዮ
ከ6 ሰዓት እስከ 9 ሰዓት ብቻ ነው። ሌላ ቀን ለምሳሌ እዚህ ቤተክርስቲያን ከጠዋቱ 12 ሰዓት እስከ ጠዋቱ 3 ሰዓት የሚባል ቅዳሴ የለም። እዚህ ቤተክርስቲያን የሚባል ቅዳሴ የለም። እዚህ ቤተክርስቲያን እንሰበሰብና ሁላችን በቅዳሴው ጸሎት ዕለተ ዓርብ ቀራንዮ አደባባይ እንቆማለን። ይሄ የምታውቁት በምስራቅ በኩል ያለው ወደዚህ አካባቢ አንድ ጎጆነቱ ይቀርና ጌታችን የተወለደበት ቤተልሔም ትሆናለች። ይሄ እዚህ ጋር መሀል ላይ የምትመለከቱ ህንጻ ቤተ መቅደስ አዋሳ ምርት ላይ የቆመ የከተማይቱ ሲምቦል ሆኖ የሚያገለግል ቤተክርስቲያን መሆኑ ይቀርና ቀራንዮ የተተከለ የክርስቶስ ሙሽራ የሆነች ያቺ እሱ መሰረት ሆኖ ያነጻት አካል ሆኖ የሚያኖራት ራስ ጉልላት ሆኖ የሚያስተዳድራት ህንጻ ቤተ መቅደሱ የዕለተ ዓርብ ሙሽራ ሆና ታገለግላለች። ስለዚህ የቅዳሴው ጊዜ የሆነ ያህል ጊዜ ሳይሆን አሁን የሚባል ቅዳሴ ዮም ብሂል ወትረ ብሂል ይላሉ አባቶቻችን። አሁን ማለት ሁሉ ጊዜ ማለት ነው። ሁሉ ጊዜ የሚፈጸም አንድ ጊዜ ግን የተፈጸመ ስርዓት እስከ ዘመን ህልቀት እስከ ዓለም ህልፈት ድረስ እየተሰጠ መስዋዕቱ እየተሰዋ ያገለግላል። ስለዚህ የዕለተ ዓርቡ መስዋዕት ወደ ዛሬ መለወጥ ሳይሆን የዛሬውን ህዝብና የዛሬውን ህብስት ወደ ዕለተ ዓርቡ አገልግሎት መለወጥ፣ ሁሉን ሰው ቀራንዮ አደባባይ ማቆም፣ ጊዜውንም ያን አምላካችን መስዋዕት ሆኖ የቀረበበት መስዋዕት ቆሞ ያቀረበበት መስዋዕት የቀረበውን ተቀምጦ የተቀበለበት ዕለተ ዓርብ ማድረስ። እሱ አንድ ጊዜ ሊቀ ካህናት የካህናት አለቃ ሆኖ አንድ አካል በሶስት አገልግሎት የተቀመጠ ንጉስ የቆመ ካህን የቀረበ መስዋዕት ሆኗል። ዛሬ እሱን ተከትለው አለቃቸው እያየ ካህናቱ ያንን አገልግሎት እየፈጸሙ የክህነቱን ተልእኮ ወደ ዕለተ ዓርብ ወስደው ይፈጽሙታል። እሱ መስዋዕት ይሆናል፣ እሱ መስዋዕት ተቀባይ ይሆናል እና በዚህ አገልግሎት ውስጥ የሚፈጸመውን ተቋርጦ የነበረውን አገልግሎት ክርስቶስ አምላካችን በአዲስ ኪዳን ስራ ሰጠ። ከዚያ ቀደም በመጽሐፈ ቀለምንጦስ ላይ መነሻ እንዳደረግነው ቤተክርስቲያን ይህ አገልግሎት ይፈጸምባታል። ምን አይነት አገልግሎት? ቤተክርስቲያን ይእቲ እንተ መላእክት ወማኅበረ ቅዱሳን ህቡረ ይሴብሑ እግዚአብሔርሃ ወይትፌሱ በውስቴታ። ቤተክርስቲያን ማለት ይቺ ሆነች። አሁን መላእክትና የከበሩ ቅዱሳን የሰዎች ማህበር፣ ምክንያቱም ሥጋው ደሙን ተቀበለው ስለሚቀደሱ ማለት ነው። መላእክትና የቅዱሳን ማህበር አንድነት እግዚአብሔርን አመስግነው በደስታ የሚኖሩባት ሆነች ማለት ነው። የተጀመረው በዓለመ መላእክት ነው። ኋላ በገነት አገልግሎት ስብሐተ እግዚአብሔር እያቀረቡ አዳምና ሴቱ ይኖሩ ነበረ። ኃጢአትን ሰርተው ሲወርዱ ግን ዳግመኛ ህይወታቸው የሚቀጠልበት በገነት ስላለው ዕፀ ሕይወት ፈንታ የህይወት ዕፅ እንዲሆን ህይወታችን እንዲቀጠልበት ክርስቶስ ሥጋውና ደሙን ሰጠ። አገልግሎቱን ከመላእክት ጋር በዚች ረቂቅ መንፈሳዊ የሰማይ አካል በስጋ አይናችን የምንመለከትባት በስጋ የሚፈጸም በዋሳቶቻችን ሁሉም ሱታፌ ተሳትፎ ያላቸው ስርዓት እየተፈጸመ ረቂቅ አገልግሎት ግን እየተከናወነባት ቤተክርስቲያን እንገለገልባታለን። እንግዲህ የቅዳሴ ምንነት የቅዳሴ አጀማመር ይሄን ይመስላል። ጥቅሙ ምንድነው የሚለውን 4 ነጥቦች አጠር አድርገን እናያለን። እኛ ክርስቲያኖች ቅዳሴ ባስቀደስን ቁጥር ስርዓተ ቅዳሴው ላይ ሱታፌ ተሳትፎ ባለን ቁጥር እንግዲህ ክርስቶስን በስጋ አብና በነፍስ ቅዱስን በጸጋ እንዋሃዳለን። ያኔ አንደኛ የኃጢአት ስርየት እናገኝበታለን። በቅዳሴው የኃጢአት ስርየት ይገኝበታል። ምክንያቱም ዋናው ትልቁ ቅዳሴ የሚያስፈልገው ስጋውን ለመብላት ደሙን ለመጠጣት ነው። ለምሳሌ ኪዳን አለ። ኪዳን ልመና የምናቀርብበት ጸሎት የምናደርግበት ነው። በኪዳን ምስጋናው ላይ እንዲህ የሚል አለ፣ ሀበነ ዘወትር ጸሎተነ፣ ዘወትር እንድንጸልይ ያደርጋል። ዕለት ዕለት እንድትጸልዩ ብሎ ጌታችን በጸሎት ጊዜያት በሙሉ አከፋፍሎ ኪዳን የሚባል ጸሎት ከእርገቱ በፊት ከትንሳኤው በኋላ ሰጥቷል። ያን በቤተ መቅደስ እናደርሳለን። አባቶቻችን የቅዱስ ያሬድን ዝማሬ የክብረ በዓላት መነሻ ጾመ ድጓውን መጽሐፈ ስንክሳሩን መነሻ አድርገው ደግሞ ያዘጋጁት ማህሌት አለ። የማህሌቱ ክብረ ቅዱሳኑን ሊገልጥ ዓመታዊ ክብረ በዓላትን ሊያወሳ የአጽዋማት ጊዜያትን ሊናገር ይችላል። እስከ ስብሐተ ነግ ድረስ አገልግሎት የሚሰጥ ይሆናል። ሰዓታት የሚባል እኛ የምናውቀው የሌሊት ሰዓታት ዘሌሊትን ብቻ ነው። የ24 ሰዓት ሰዓታት ነው አባ ጊዮርጊስ ዘጋስጫ የደረሰው። በቀን ዘመዓልት ወዘሌሊት የሚባል በቀንም በሌሊትም የሚደርስ አገልግሎት አለ። ብቻ የ24 ሰዓት አገልግሎት አላት። ሌላው በእያንዳንዱ ህይወት በግል ጊዜያት የሚባል ጸሎት አሁን የቀረ ነው እንጂ የጊዜያት ጸሎት አለ። አሁን የጊዜያት አንዳንዶች አልፎ አልፎ ቁጣሮ የሚባል መቁጠሪያቸውን እያደረጉ የነግ የ3 ሰዓት የቀትር እያሉ 7ቱን የጸሎት ጊዜ ለመጠበቅ ጊዜያት የሚባል ጸሎት ይደርሳል። እንዲህ አይነት ስርዓቶች አሉ። ከነዚህ ሁሉ እጅግ የከበረው ስርዓተ ቅዳሴው ግን ስጋው ደሙን ለማዘጋጀት ነው። ስጋው ደሙ ለምን አስፈለገ? ለኃጢአት ይቅርታ የተሰጠ ነው።
ክርስቶስ እኛን ለራሱ መስዋዕት እንዳደረገ እኛ ራሳችንን ስጋችን ለሱ መስዋዕት አድርገን የምናቀርብበት ነው። እንዴት? ንጹህ ሆነን በንጽህና ያን ለኛ ዋጋ የተከፈለበትን ስጋውና ደሙን የምንቀበልበት ነው። ቅዱስ ዮሐንስ በመልእክቱ ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሎ ኃጣውኢነ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ስላለ ደሙ የት ነው? በየመንደሩ የሚታደል ወይም ጽዋ አንስተን በባረክን ቁጥር የምንጠጣው መታሰቢያ አድርጉ ስላለ ዝም ብሎ ለመታሰቢያ የሚሆን ነገር ስጋዬ ነው ብሉ ደሜ ነው ጠጡ። አምጣነ ትበልዕዎ ለዝንቱ ህብስት ወትሰትይዎ ለዝንቱ ጽዋ ሞቶ ለእግዚእ ትዜንው እስከ አመ ይመጽእ። ቅዱስ ጳውሎስ የጌታን ህብስቱን ስጋውን በበላችሁ ጊዜ የጌታን ጽዋ ደሙን በጠጣችሁ ጊዜ እስኪመጣ ድረስ ሞቱን ትናገራላችሁ። እኛ እነዚህኑ ሞተ ወትንሣኤከ ቅድስተ ሞትን እንናገራለን፣ ቅድስት ትንሣኤን እንመሰክራለን እንደምንለው እየበላን እየጠጣን ለኛ የተከፈለ ዋጋ ስለሆነ ለኛ መስዋዕት የሆነው አምላካችን እኛ ራሳችን ለሱ መስዋዕት አድርገን ኃጢአታችንን ጥለን በንጽህና ከመጣን ጥቃቅኑን ኃጢአቶች ሰይጣን የሸመቀ መንፈስ ቅዱስ ያወቀው ቢኖር ከንጽህና ወደ ቅድስና እንድናድግ የሚያደርገን ጥቅም አለው። ስለዚህ ፍጹም የኃጢአት ስርየት የሚገኝበት ነው። በአንቃዶ ህሊና በአንቃዶ አየን በሰቂለ ህሊና በሰፊያ እድ ሆነን ቅዳሴ እንደው መዛላችን መድከማችን መቋሚያ ማሸከም ማጎንበስ መተኛት ከፍና ዝቅ ማለት ይታይበታል እንጂ ቅዳሴ ስናስቀድስ ከቻል ሁላችንም እጃችንን ዘርግተን አይናችንን ወደ ሰማይ አንጋጠን እጆቻችን ተዘርግተው አይኖቻችን ተገልጠው ህሊናችን ወደ ሰማይ ተሰቅሎ ነው አገልግሎቱ ቅዳሴው መፈጸም ያለበት። ፍጹም የኃጢአት ስርየት የምናገኝበት ስለሆነ እንደው መነሻ ስላደረግን እንኳን ቅዳሴ የትኛውንም ጸሎት ስንጸልይ አይን አይጨፈንም። አንዳንድ ሰዎች ያደርጋሉ በልማድ አይናቸውን ይጨፍናሉ። ለምንድን ነው አይን የምትጨፍነው ሰው ተብሎ ሲጠየቅ ምን ይላል? ሐሳቤ እንዲሰበሰብ ይላል አይደል? አይን እኮ ሐሳብ መሰብሰቢያ ነው። አይቶ ነው እንጂ ሐሳብ መሰብሰብ የሚገባው ሰው ኮንሰንትሬት ለማድረግ የስሜት ሕዋስ ነው የሚባለው። የስሜት ሕዋስ ማለት እየተንቀሳቀሰ በሰውነታችን ክፍል ላይ ተንቀሳቃሽ የሆነ አካል ነው። ስሜታችንን ለመግዛት ራሳችንን ለመቆጣጠር የተሰጠ ነው። ደግሞ አርአያና አብነት የሆነን በጸሎት አገልግሎት ውስጥ ክርስቶስ ነው። ክርስቶስ የትኛውንም አይነት ጸሎት ሲጸልይ ሲያመሰግን፣ ሲለምን፣ ሲባርክ፣ ሲያድን አይኑን ጨፈነ የሚል የለም። አንዳንድ ጊዜ በቃ ጨፍነው እጅ ጭነው እናድናለን የሚሉ ሰዎች አሉ። ጨፍነው ምግብ ፊት ቁጭ ብለው እንጸልያለን የሚሉ ሰዎች አሉ። ጨፍነው ወደ ላይ ሲለምኑ፣ ጨፍነው ወደ ላይ ሲያመሰግኑ ሰዎች እናያለን። ከባዕዳን የመጣ ነው እንጂ በክርስቶስ ሕይወት ውስጥ ለኛ ምሳሌ ምክንያቱም ሀደገ ለነ ማይተበው እሱ ለኛ ምልክቱን ምሳሌውን ጥሎልን ሄዷል። አርአያ አብነት ሆኖ ከኔ ተማሩን ያለው ምን አስተማረን? ለምሳሌ ክርስቶስ አምላካችን ማዕድ ይባርካል። ሲባርክ እንዴት ነው የባረከው? አይኑን ጨፍኖ ምግቡን ባረከ የሚል አንድም ቦታ አታገኘው። የትኛውም ቦታ ላይ ለምሳሌ የማርቆስ ወንጌል ምዕራፍ 6 ቁጥር 41 ላይ 5ቱን እንጀራ 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ፣ እንጀራውን ቆርሶ እንዲያቀርቡ ለደቀ መዛሙርቱ ሰጠ ይላል። ስለዚህ እንጀራውን ሲባርክ አይኑን ገለጠ። እሺ ሲያድን ሲፈውስ የማርቆስ ወንጌል ምዕራፍ 7 ቁጥር 34 ላይ ወደ ሰማይ አሻቅቦ አየና ቃተተ ኤፍታህ አለው፣ እርሱም ተከፈተ ማለት ነው። ሁለቱን ጣቱን በሁለቱ ጆሮዎች መካከል አድርጎ ዲዳ የነበረውን ሰው አይኑ ወደ ሰማይ አሻቅቦ ፈወሰው ይላል። ሲያድን ሲፈውስ አይኑን ገልጦ ነው የሚለው። ሲለምን ለምሳሌ ክርስቶስ የሚለመን እንጂ የሚለምን አይደለም። ግን ምሳሌ ሊሆነን ጸሎት ስታቀርቡ ልመና ስታቀርቡ እንዴት አቀርቡ አለ። እንዲህ ብሎ አስተምሮናል። የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባቶ ሰዓቱ ደርሷል፣ ልጅህ ከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው ብሎ ኢየሱስ ክርስቶስ በአባቱ ፊት ልመና አቀረበ። ምን ማለት ነው? እኛ ልመና ስታቀርቡ አይናችሁን ወደ ሰማይ አንስታችሁ እንጂ አይናችሁን ጨፍናችሁ አይደለም። ምስጋና ሲያቀርብ እንዴት ነው ምስጋና ያቀረበው? ክርስቶስ አምላካችን የዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ ኢየሱስም አይኖቹን አንስቶ ወደ ላይ አቀናና አባት ሆይ ስለሰማኝ አመሰግናለሁ አለ። አይኖቹን ወደ ላይ አቅንቶ ቅዳሴ ማለት ይሄ ነው። ሁሉም ልመና አለው፣ ጸሎት አለው፣ ተማጽኖ አለው። የሚደርስ በጣም የፈውስ አገልግሎት ለስጋ ብቻ አይደለም። መፈውስ ቁስለ ስጋነ ወነፍሰነ ወመንፈስነ አቤቱ የስጋችን የነፍሳችን የደመነፍሳችን ቁስል የምታድን አንተ ነህ ስለምንለው በቅዳሴ ላይ ለድህነት የሚሆን ተልእኮ ሁሉ የሚፈጸመው እሱ ሲባርክ፣ ሲያድን፣ ሲለምን፣ ሲያመሰግን አይኑን እንደገለጠ በቅዳሴ አገልግሎት ሁላችንም አይናችንን ገልጠን ነው። ስለዚህ ከእግዚአብሔር ዘንድ የምንቀበለው ነገር አለ። በነፍስም በስጋችን በረከት እናገኝበታለን። ይሄ ጥቅሙ ነው። ጸሎታችን የአንዱ ስለ ሁሉ ሆኖ ያገለግላል። አሁን በግላችን ብንጸልይ መጽሐፍ ቅዳሴ በቤት ማንበብ ይቻል ይሆናል።
ለምሳሌ እመቤታችን ቅድስት ድንግል ማርያም ለበቃው አንድ ባይታዊ ከጸሎት ሁሉ በየትኛው ልመና ሰው ቢጸልይ ቢለምን ጸሎቱን ወደሽ ፈቅደሽ ትቀበይ ብሎ ጠይቋታል። ቅዳሴ ማርያም ሲተረጎም እንደምንሰማው ልጄ አቡነ ዘበሰማያትና መዝሙረ ዳዊትን ሲደግሙለት እንዲደሰት እኔ ውዳሴን ከቅዳሴ አንድነት የሚደግም ያስደስተኛል ብላለች። ቅዳሴ ይደገማል። አባቶቻችን ደግሞ ቅዳሴ ማርያም በንባብ በመጻፍ በመስዋዕቱ ቦታ ላይ ብቻ ሳይሆን በቃላቸው መጽሐፈ ቅዳሴን ይደግማሉ። በቃል ከመድገም ግን መጥቶ አንድነት በቅዳሴው ሰዓት ላይ ስርዓተ ቅዳሴ ጸሎተ ቅዳሴን ማድረስ ምን ጥቅም ይሰጣል ያላችሁ እንደሆነ እኛ ኃጢአተኞች እኛ በደለኞች ነን። የእግዚአብሔር ግን ጆሮ የምትሰማው የጻድቃኑን ልመና ነው። መልስ የሚሰጠው እግዚአብሔር አምላክ በጽድቅ ለለመኑት ሰው ነው። ሳትጠራጠሩ አምናችሁ የምትለምኑት ትቀበላላችሁ። እኛ በጥርጣሬ በድክመት የምንኖር ነን። በማህበር ሲሆን ግን አንድ የበቃ ሰው አንድ በንጽህና የሚኖር ሰው ካለ የኛን ድካም ትቶ የአንዱን ንጽህና ቅድስና አይቶ እግዚአብሔር ይቅር ይላል። ምክንያቱም በማህበር በሚደረግ ጥረት ውስጥ ደካማ ሰው እንኳን ቢገኝ የብዙሃንን ኃይል የብዙሃንን እምነት የብዙሃንን ጉልበት የብዙሃንን ንጽህና አይቶ እግዚአብሔር አምላክ ሌሎቹን ደካሞቹን ይመራል። የማርቆስ ወንጌል ምዕራፍ 2 ላይ ሽባ ሰው 4 ሰዎች ተሸክመው መጡ። መግቢያ ስፍራ አጡ። ከቤቱ ጣሪያ ላይ ወጡ። ክዳኑን አንስተው በገመድ አስረው ጌታችን ካለበት ፊት አወረዱት ይላል። ሲጠቀልል ምን አለ? እምነታቸውን ተመልክቶ አንተ ሰው ኃጢአት ተሰረየችልህ አለው ይላል። የአራቱን ሰው እምነት አይቶ የሽባውን ድካም ትቶ ማረው ይላል። በቅዳሴ መካከል ከማራችን አንድ ቅዱስ ሲኖር የቅዱሱን ሰው ጸሎት ሰምቶ የሌሎቹንም ኃጢአት ትቶ እግዚአብሔር አምላክ ጸሎታቸውን ተቀበለ ይባላልና ጸሎታችን ስለ አንዱ የሁሉ የሚደመጥበት ነውና ከአገልግሎት ሁሉ የትልቁ ዋጋ ያለው አገልግሎት እንለዋለን። ሌላው በመላእክት ማህበር በረከት ለመቀበል ቀጥታ ተሳትፎ ይኖረናል። የመላእክት እንጀራቸው የመላእክት ህብስታቸው የመላእክት ማዕዳቸው ነው ስላል ከቅዱሳን ጋር ህብረት ከእግዚአብሔር ጋር አንድነትም ስለሚኖረን ማለት ነው። ስለዚህ አንድ ሰው ቅዳሴን ቀድሶ ስጋው ደሙን ሲቀበል የዘላለም ህይወት መንፈሳዊ በረከት በስጋም ህይወቱ የተቃና ነገር ያገኘዋል። ይሄ ከቅዳሴ ከሚገኝ ጥቅም ከብዙ በጣም ጥቂቱ ነው። ልዩነቱ ምንድነው? ይዘቱና ስርዓቱ የምትለዋንም ደግሞ እንዲሁ አጠራ አድርገን እናያለን። ልዩነቱ የሚለው ከሌላው ጸሎት ልዩነት አሁን ከማህሌት ምን ይለያል? ከሰዓታት ምን ይለያል? ከነግስ ባት ከሰርክ መስዋዕት አሁን በምህላ ከምናደርሰው ጸሎታችን ምን ይለያል? ከነዚህ አገልግሎት ጸሎቶች አሊያም በቤታችን ከምንጸልየው አንድነት ተሰብስበን ውዳሴ ልንደግም እንችላለን፣ መልክ ልንደግም እንችላለን። የማህበር ጸሎት በየቤታችን ሊኖረን ይችላል። የጽዋ የዝክር ጸሎቶች ይኖሩናል። ከነዚህ በምን ይለያል? አንደኛ ቤተክርስቲያን ወደ ሰማይ የምታደርገው ጉዞዋ በመሆኑ በዚህ ይለያል። በሌሎች ጸሎቶች እያንዳንዱ ሰው ወደ ሰማይ ይጓዛል፣ እግዚአብሔር ፊት ይደርሳል፣ እግዚአብሔርም ከሱ ፊት ይደርስበታል። ይህ ግን አንድነት በጋራ ሆነን የሰማይ ገመድና ሰንሰለት የሚፈጸምበት ነው። በዚህ በመጽሐፈ ቅዳሴያችን ላይ እንዲህ የሚል ቃል አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከምድር ያነሳህን ከመላእክት ከወገኖች ከአለቆችም ጋር ታኖረን ዘንድ ከመሬት ከፍ ከፍ አደረግከን እየተባለ በቅዳሴ ይመሰገናል። ስለዚህ እንደነገርኳችሁ የቅዳሴ ለምሳሌ ማህሌት ሲቆም የዛሬ ማህሌት ነው። አሁን ዛሬ ምን በዓል አለ? መስከረም 30 ቀን ለምሳሌ አንዱ በዓል ተስካረ ጽዋ ሆሞ ለደቂቀ ዘብዴዎስ የዘብዴዎስ ልጆች ቅዱስ ዮሐንስ ቅዱስ ያዕቆብ የተጠሩት ዛሬ ነው። ለምሳሌ ቅዱስ ዮሐንስ ቤተክርስቲያን ብትሄዱ ዛሬ አባቶች ማህሌት ይቆሙ ይሆናል። በሌላ አገልግሎት ቅዱስ ጎርጎርዮስ ዛርማንያ የሚታሰብበት ነው። ትናንትና በቅድስት አርሴማ ታሪክ ውስጥ በእረፍቷ ቀን ድርጣድስ እንዲመለስ ክርስቲያኖች አጽማቸው በክብር እንዲሰበሰብ ያደረገው ታላቁ ሰው። በዚህ አገልግሎት ውስጥ ድርሻ ያላቸው ዋጋ ያላቸው ሰዎች ዛሬ ታስበዋል። ሌሎቹም አባቶች በብዛት የታሰቡበት ቀን ነው ዛሬ። እነዚህን የሚመለከት አገልግሎት ስለ ዕለቱ ይደረጋል። ቅዳሴ ግን ማለት የሆነ ቀን የሆነን አካል ለማሰብ ብቻ አይደለም። 14 አይነት ቅዳሴ ኖረው ዕለቱን የሚመለከት ቢኖርም የሚያደርሰው ዕለተ ዓርብ የሚያደርሰው ቀራንዮ የሚያደርሰው ወደ ሰማይ ስለሆነ ቤተክርስቲያን ወደ ሰማይ የምታደርገው ጉዞ ያለበት ነው። ለዚህ በቅዳሴ ዮሐንስ አፈወርቅ ላይ አልዕሉ ሊናንክሙ ሊናችሁን ልባችሁን ወደ ሰማይ ይሁን የቆማችሁበትን ስፍራ እወቁ ልባችሁን ወደ ሰማይ ከፍ ከፍ አድርጉ እየተባለ በምድር መቆማችን አናስብ በሰማይ እንደቆመን እንወቅ ተብሎ የሚነገረው ለዚህ ነው። ስለዚህ ቅዳሴ መሃል እያንዳንዱ ተነጥቀን ወደ ሰማይ የምንወጣበት አገልግሎት ይፈጸማል። ሁለተኛ ቅዳሴ ሰማያዊ ሰርግ ይባላል። የሰማይ ሰርግ ነው። በዚህ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ዕለተ ዓርብ ነው ሰርጉ። መኃልየ መኃልይ ዘሰሎሞን ላይ እንደሚል ቃል አለ አይደል?
እናትየው ተነስታ የእስራኤል ቆነጃጅት ደናግላን እንዲህ ትላቸዋለች። ጻትራያ ዋልደ ኢየሩሳሌም ለንጉሥ በአክሊል ዘአስተቀጸለቶ እሙ አመዕለተ መራሁ ወአመዕለተ ፍስሐ ልቡ። እናንተ የእስራኤል ቆነጃጅት የኢየሩሳሌም ደናግላን ንውጡ፣ በሰርጉና በልቡ ደስታ ቀን ንጉሱ አክሊል ተቀዳጅቶ እንድታዩት ንውጡ ይላል። በልቡ ደስታ በሰርጉ ቀን የተባለው ዕለተ ዓርብ አክሊል ደፍቶ አክሊለ ሦክ ደፍቶ ክርስቶስ የዕለተ ዓርብ ሙሽራ ነው። ልክ ቅዳሴ ሲገባ ቅድም ግባተ መንጦላዕት ላይ ከሚደረግ ጸሎት ክፍል አንዱ ምን የሚል አለ መሰላቸው? እንዲህ የሚል ካህኑ የሚጸልየው ጸሎት አለ። መኑ ዘርኤ መርአዊ ዘይጠብ ስጋሁ በጊዜ ከብካቡ ወይትበላ ለግሙራ። እንዲህ ያለ ሙሽራ ማን አይቶ ያውቃል? ዘይጠብ ስጋው በጊዜ ከብካቡ፣ ሰርግ ጠርቶ በከብካቡ ቀን በጋብቻው በሰብሳቡ ቀን እድምተኞችን የገዛ ስጋውን ሰውቶ የሚያበላ የሚያጠጣ ሙሽራ ማን አይቶ ያውቃል? በሰርጉ ጊዜ ስጋውን የሚሰዋና ፈጽሞ ምግብ የሚሆናል። ወይትበላ ለግሙራ፣ ደግሞ እስከ ወዲያኛ የሚበላ ያንን ሙሽራ ማን ነው? ማን አይቶ ያውቃል? ወልደ እግዚአብሔር ነው። ዓለምን ከፈጠረ ጀምሮ ከእርሱ በቀር እንደሱ ያደረገ የሌለ እንግዳ ስርዓት በዚህ ዓለም የሰራ በሰርጉ ጊዜ በሐዋርያት ፊት ስጋውን ቅዱስ ደሙን ክቡር ማዕድ አድርጎ የሰራ እሱ ብቻ ነው ይላል። ስለዚህ የክርስቶስ የሰርጉ ቀን ነው። ያችን የሰማያዊ ሰርግ መታደም ነው። ክርስቶስ አምላካችን በዚህ ምድር ላይ መምጫ አድርጎ የታምራቱ መጀመሪያ ሰርግ መባረክ ነው። መውጫ አድርጎ ሄደው ግን የራሱን ሰርግ ፈጽሞ ነው። ዕለተ ዓርብ ቀራንዮ ላይ ክርስቶስ ሙሽራ ነው። ሙሽራይቱ ቤተክርስቲያን ናት። ቤተክርስቲያንን ያገባው ሚስት የምትባል ቤተክርስቲያን ማለት ይህች ሕንጻዋ ብቻ አይደለችም። እኛ ነን፣ በነፍሳችን ቤተክርስቲያን ነን። ቅዱስ ቀሌምንጦስ ዘሮ ምን ይላል? ቤተክርስቲያን ብሂል ነፍሰ ክርስቲያን ብሂል። ቤተክርስቲያን ማለት የክርስቲያኖች ነፍስ ናት ይላል። ስለዚህ ሥርዓተ ቅዳሴ ይህን ሰርግ መታደም ነው። ሰርጉን ታድሞ የሰርግ ድምተኛ ሆኖ አግብቶ መሄድ ይገርማል። ሙሽራ ሆኖ መሄድ። እያንዳንዱ ክርስቲያን ይመጣል። አሁን ትላንት ቅዳሴ ተቀድሷል፣ ዛሬ ቀን ቅዳሴ ተቀድሷል። ስታዩ ቤተክርስቲያን ስንት ሰርገኛ ነበር፣ ስንት ሙሽራ ነበር። እናንተ ሙሽራ የምትሉት በምድራዊ ከብካብ፣ በምድራዊ ሰብሳብ፣ በምድራዊ ጋብቻ፣ በምድራዊ ትዳር ተጣምረው ቃል ኪዳን የፈጸሙትን ብቻ ሊሆን ይችላል። ያን ቀን እንዲያውም ሙሽሪትና ሙሽራ አይደለም እኮ የሚጋቡት። ሙሽሪትና ሙሽራው ከሚያዋሃዳቸው ከእግዚአብሔር ጋር አብረው ቃል ኪዳን ነው የሚገቡት። ስለዚህ አንድም ሶስትም ይሆናሉ። አንድ ወፈት ለስሉስ ፍጡነ ይትበተክ፣ ከሶስት የተገመደ ፈጥኖ የማይበጠስ ስለሆነ ሙሽሪት ሙሽራው አምላካችን ክርስቶስ በስጋ አብ መንፈስ ቅዱስ በጸጋ ይዋሃዱታል። ስለዚህ ከእግዚአብሔር ጋራና ሙሽሪት ሙሽራን አንድ ካደረጋቸው አካል ጋራ ማለት ነው ውህደት ይፈጽማሉ። ሌላዎቹ ግን ጥንድ ሳይሆን ብቻቸውን መጥተው ለክርስቶስ ነፍሳቸውን አጭተው መራዊሃ ለቤተ ክርስቲያን፣ የቤተክርስቲያን ሙሽራ ክርስቶስ ነው፣ ቤተክርስቲያኒቱ ደግሞ የኔ ነፍስ ናት ብለው ስጋቸውን ለመቀደስ ነፍሳቸውን ለማንጻትና ለማክበር ስጋውና ደሙን ይቀበላሉ። ስለዚህ ቅዳሴ ማለት ሰማያዊ ሰርግ ነው። በሰማያዊ ሰርግ መተን የምንታደም ብቻ ሳይሆን እኛ ራሱ ሰማያዊ ሙሽራ የምንሆንበት ስርዓት ይፈጸማል። ሌላው አንዱ ልዩ ይዘቱ ቅዳሴ ልዩ የሚያደርገው ከሌላው የማይበር ጸሎት ወደ ክርስቶስ ደስታ የምንገባበት በር ነው። ይሄንን ብቻ ያደረጉ ስጋውን የበሉ ደሙን የጠጡ የዘላለም ሕይወት አላቸው። ለምን ይለበስከ ልብሰ መራ፣ የሰርግ ልብስ ለምን አልለበስክም የተባለው እያንዳንዱ ሰው የሰርግ ልብስ የሚባለው በበጉ ደም ልብሳቸውን ያጠቡ ይላል። በበግ ደም ልብስ ማጠብ ማለት ልብሳችን በክርስትና ያገኘው ልጅነታችን ሲቆሽሽ የሚታጠበው በበጉ ደም በኢየሱስ ክርስቶስ ደም ነው። የሰርግ ልብስ መሆን እንዲችል ልብሳችን ዕለት ዕለት መታጠብ አለበት። በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ወደ ሰርጉ አዳራሽ እነዚያ ልክ ቅዳሴው በአብ በወልድ በመንፈስ ቅዱስ የልጅነት ስልጣን የሥላሴን ውልድና ስመ ክርስትና የክርስትና ስምና የልጅነት ስልጣን ያገኙ ሰዎች ክርስቲያኖች የተባሉ ወደ መንግስት ሰማያት እንዲገቡ እንደ መብራት እንደ እውነተኛው ዘይት እንደ ልብስ እጥበት ሆኖ የሚያገለግል የመንግስት ሰማያትን በር ተከፍቶልን እንድንገባ የሚያደርግ ወደ ክርስቶስ ደስታ የምንገባበት የተለየ ጸሎት ነው ማለት ነው። ሌላው ጥቂት አድርገን ይዘቱን እንመልከትና አንዳንድ ስርዓት ጉዳይ ላይ ሐሳብ ስላለ አንዳንድ ነጥቦች ብቻ እንመልሳለን። ሰዓት ገፍቶ ይሆን? ገና ነው። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በቅዳሴ አገልግሎቷ ላይ የኛ ቤተክርስቲያን በተለየ መልኩ በቅዳሴ አገልግሎቷ ላይ አምስቱም ጽባውያን የሚባሉ ወይም ጥንት ምስራቃውያን አብያተ ክርስቲያናት የቅዳሴ አገልግሎት የቅዳሴ ተልእኮ አላቸው። የኛ በጣም በተለየ መልኩ 3 ክፍሎች አሉት ቅዳሴው። አንደኛ ቀደም እንደነገርኳችሁ
ግብአተ መንጦላይት ወይም ወደ መጋረጃ የመግቢያ ጸሎት የሚባል ቅድመ ቅዳሴ የሚደረግ ጸሎት አለ። ከዚያ ቅዳሴው አሐዱ ተብሎ ተጀምሮ ጻኡ እስኪባል ድረስ ደግሞ ምንባባትና ትምህርት የሚደረግበት ሰግደን እግዚአብሔርን እጅ የምንነሳ የምንማጸን ደጅ የምንጠናበት አገልግሎት አለው። ምንባባትና ትምህርቱ ተግሳጽ ምክር ያለበት ነው። ከዚያ በኋላ ፍሬ ቅዳሴ ወይም አኮቴተ ቁርባን የሚባል ቁርባኑን መስዋዕቱን የሚመለከት ለመሰናዳት የምናመሰግነው ብቻ ሳይሆን ዋናው አሁን ህብስቱ ወደ ስጋ ወይኑ ወደ ደም እንዲለወጥ ዕለተ ዓርብ ያለው መስዋዕት እንዲሰጠን እዚያ ቆመን ለመቀበል እንድንበቃ እኛ ለዛ እንድንሰጥ የሚያበቃን ጸሎት ይደረጋል። ይሄ ፍሬ ቅዳሴ ወይም የቅዳሴው ዋናው ፍሬ ነገሩ ይባላል። እስካሁን የያዘው እንደ ክፍል ሆኖ የሸፈነው ክፍል ብቻ ነው። ግብአተ መንጦላይቱ ትምህርትና የነበረው የምንባባት ክፍል። ከዚህ በኋላ አኮቴተ ቁርባን ነው የሚደረገው። እነዚህ ሶስቱ ናቸው እስከ ጻኡ እስኪባል ወይም ሰርዖተ ህዝብ። ሰርዖት ማለት መበተን ማለት ነው። ህዝቡ ተሰብስቦ የነበረው አንድ የነበረው ወደ የፈቃዱ እንዲበተን እስከሚያደርግበት እቱ በሰላም ተመለሱ ተብሎ እስኪነገር ድረስ ያለው ፍሬ ቅዳሴ ክፍል ነው። ይሄ የቅዳሴ ክፍሎች ናቸው። ይዘቱ ቅዳሴ ውስጥ ትምህርት አለ። በተለይ መጻሕፍት በሚነበቡበት የቅዳሴ ዋና ክፍል አኮቴተ ቁርባኑ በሚነበብበት ጊዜ በመናደምጥበት ጊዜ ብዙ ነገር ሃይማኖታዊ ትምህርቶች ይቀርባሉ። ከመጀመሪያው ቅዳሴ ጀምሮ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲባል አብ ወልድ መንፈስ ቅዱስ የሚባል አሚነ ሥላሴ ሥላሴን ስለማመን ምስክርነት ከመስጠት ነው የሚጀምረው። በቅዳሴው ለምሳሌ ቅዳሴ ማርያም ሲቀደስ አብ ወልድ መንፈስ ቅዱስ ተብሎ አብ ወልድ መንፈስ ቅዱስ ይስባሉ፣ ያለምዳሉ፣ ይመክራሉ እየተባለ እንደሚነገረው አንድነት ከሶስትነት ከዚያ የሃይማኖት ጸሎት ሁሉ እየተደረሰ ትምህርት ሃይማኖት ይሰጥበታል። ሌላው በቅዳሴው ክፍል ላይ የቤተ ክርስቲያን ታሪኮች አብረው ይነገራሉ። ለምሳሌ የሐዋርያት ዘመን ታሪክ ይሁዳ የነበረ በኑፋቄ በክህደት እንዴት እንደተለየ አምላካችን ደቀ መዛሙርቱ እንዴት እንዳስተማረ ከሰማይ ሕይወት እንጀራ እንዴት አውጥቶ ለሁላችን እንደሰጠ ቀድሞ በውድቀታችን አዳምና ቅዳሴ አትናቴዎስ ብታነቡ ምን ታረሳይና አክሙ ምንድነው የበደልናቸው አዳምና ሔዋን ለምን ከሞት እንጨት በላችሁ አንተሙ ነነ ወነነ አንተሙ እኛ እናንተም እኛን ስለሆን ራሳችንን መውቀሳችን እንዴት እናንተን እንወቅሳለን? በእኛ በድካማችን ራሳችን ይወ ተወቅሰን የለ ተከሰን የለ አሁን ግን ለክብር የበቃን እንሁን ብለው ይሄ እንዲሰጣ እንዲያው ምክንያት ሆናቸዋል ታሪክ ሁሉ እየተብራራ ይነገርበታል። ከትምህርት ውጪ ሌላው ምክር ወይም ምዕዳን ይነገርበታል፣ እንመከርበታለን። የሕይወት እንጀራ የሕይወት ህብስት ነው፣ ኑ ወደዚህ እንቅረብ እየተባለ ለእንጀራው ለህብስቱ ለወይኑ ለስጋው ለደሙ የሚበቃ ሕይወት እንዲኖር እንመከራለን። ንስሐ እንዲኖረን ምንባባት ይነበባሉ። በየምንባባቱ ክፍል ላይ ትምህርቱም ታሪኩም ተግሳጽና ምክሩም አብረዋል። የመጨረሻው ተግሳጽ ሁሉ አለው። አሁን ዛሬ እኛ እንዳንርቅ ነው። ስጋውና ደሙ መቼም በመስዋዕትነት የሚቀርበው በቤተክርስቲያን ትምህርት እንደሚለው እሳት ነው። እሳት ነው ስንል እንድንፈራ ግን አያስፈልግም። ፍቅር አለ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል መጽሐፍ። ያው ያስፈራል ስጋውና ደሙ። እዚህ ፊት መቆም የሚቻለው ማን ነው ተብሎ ይነገራል። ነገር ግን የሚያስፈራው መስዋዕት ፊት ስንቆም አላግባብ መዳፈር አላግባብ መፍራት የለብንም። ፍጹም ፍቅር ፍርሃትን አውጥቶ ስለ በፍቅር ሆነን በርህራሄ የቀረበንን አምላካችን ልንቆርበው ይገባል። ቁርባን ማለት በራሱ የሱርስት ቃል ነው። ቁርባን የግዕዙን ቀጥታ ቃል በቃል ወስዶ ይጠቀመዋል። ግሱ በእኛም ስላለ ቁርባን ማለት መቅረቢያ ማለት ነው። ቁርባን ማለት መቅረብ ማለት ቀረበ ከሚለው ጋር የሚገናኝ ነው። ቆረበ ይትቀረብ ይቆርባል የሚለው ይቀርባል ማለት ነው። መቅረቢያ ማለት ነው። ርቀን የነበርነው ወደ እግዚአብሔር የምንቀርበው እግዚአብሔርም ወደኛ የሚቀርበው በዚህ በቅዳሴው ስርዓት ስለሆነ እኛ ወደ እግዚአብሔር ወደኛ መቅረብ ብቻም አይደለም ከመቅረብ አልፈን ተዋህዶን እንዲኖር የሚያደርግ ስለሆነ ቁርባን መቀራረቢያ ጸሎቱ ይደረግና የምንቀርብበት አማሃ እግዚአብሔር ፊት የምንደርስበት መስዋዕት ከሱ ጋር አንድ ከቅዱሳን ጋር ባለህብረት ያደርገናል። ስለዚህ ተግሳጽ ሁሉ አለው። ሳይገባችሁ እንዳትቀበሉ የሚል አሁን ዛሬ እንግዲህ በአንድም በሌላ መልኩ አባቶቻችን በቀንነት አይተውት ነው። እርግጥ እጃቸውን ሲያናጹ ንጹህ የሆነ ከስጋውና ከደሙ ይቀበል፣ ንጹህ ያልሆነስ አይቀበል። ለሰይጣንና ለመላእክቱ ሰይጣን መላእክት አሉት ለመልእክተኞቹ ለሰይጣን ለመልእክተኞቹ በተዘጋጀ በመለኮሳት እንዳይቃጠል ይላል። እኔ እጄን አፋዊ ማለት አፋ ውጪ ነው ከውጫዊ እድፍ እንዲህ እንደምታዩት ንጹህ እንዳደረኩኝ እናንተ ውሳጣዊ እድፋችሁን ማየት አልችልም። እኔ ነጭ ልብስ ለብሳችሁ መምጣታችሁን ብቻ ነው ማየው። ነገር ግን ደፍራችሁ ብትቀርቡ እጄን እንዲህ ከአፋዊ እድፍ ንጹህ ስላደረኩ
ከናንተ ኃጢአትና በደል የተነሳ ተመራምሬ ባላውቅ ከበደላችሁ ግን ንጹሕ ነኝ ይላል። ከዛ ዲያቆን ይሄን የካህኑን ቃል ያቃለለ የሳቀና የተነጋገረ ወይም በቤተክርስቲያን ውስጥ በድፍረት የቆመ ቢኖር እግዚአብሔር እንዳሳዘነ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ይቀበላል። እንዲያም ሥርዓተ ቅዳሴው መጽሐፍ ምን ያዛል? ወምዝ ያምድ ቀሲስ፣ ከዚህ በኋላ ካህኑ ምዕዳን ይስጥ ምክር ይስጥ ይላል። አቁሞ ይህን እንዳለ ወደ ቅዳሴው መግባት ሳይሆን ምዕዳን ይሰጣል። ምን ይላል መሰላቸው? ይሄ ማለት ይላል ከመዝሙረ ዳዊቱ ከግብረ ሐዋርያቱ ከወንጌልና ከመልእክታቱ እያጣቀሰ ህዝቡን ግን እንዳይሸሹ እንዳይርቁ ያደርጋቸው። አሁን ያን ቃል ነው መለወጥ የተጀመረው። አሁን ነጽታችሁ ተዘጋጅታችሁ ወደ ስጋውና ደሙ ቅረቡ ይላል። ንጹሕ ያልሆነ ይቀበል፣ ንጹሕ ያልሆነ አይቀበል ማለት ቀርቷል። አሁን የመዳኑን ጊዜ ለመተካት ይመስላል። ግን በአገባቡ ስርዓቱ የሚያዘው ምንድነው? ከዚህ በኋላ ያ ምዕዳን ይስጥ ምክር ይስጥ ህዝቡ እንዳይፈራ እሳት ስለሆነ እሳት በላይ ላይ ለአማጽያን ብለዋል። እለይ ክህዱ ስሞ ስሙን በሚክዱ በሚያምጹት ላይ የሚባላ እሳት የሚበላ እሳት ማህያዊ ህይወት ሰጪ እሳት ነው። ደግሞ ለእለይ ገብሮ ፈቃዱን ለሚያደርጉ ሰዎች ህይወት ሰጪ የሆነ የመንፈስ ቅዱስን ሙቀት የሚያሳድር እውነተኛ መብል ነው ተብሏል። ያው እሳት ሲባል አበው ምን ይላሉ? እሳትን ሲሞቁ ፈጽሞ ሳይቀርቡ ፈጽሞ ሳይርቁ ይላሉ። ስለዚህ እሳት በጣም ከራቅን ይበርደናል፣ በጣም ከቀረብን ይፈጀናል። ተዳፍረን ከቀረብን የሚፈጅ ፈርተን ከራቅን ደግሞ የሚበርደን ሰዎች ስለሆን ማለት ነው። ስለዚህ የሚበርዳቸውን ሰዎች ደግሞ እግዚአብሔር መጥተው በመንፈስ ቅዱስ ሙቀት ካልተጎበኙ ኋላ ይመጣና በግራ ቆሞ በሉ እናንተ የበረዳችሁ ሰዎች ሲኦል እሳት ሙቁ ይላል። አናሳዝን ገሃነመ እሳት ያሞቀናል ማለት ነው። ስለዚህ በገሃነመ እሳት ላለመጣል መጀመሪያ የመንፈስ ቅዱስ ሙቀት እንዲጎበኘን ደፍረን በመዳፈር የምንቀርበው ሰው ራሳችን አቀበን የምንጠጋው ነው። ስለዚህ በውስጡ ትምህርት አለው፣ ታሪክ አለው፣ ምክርና ተግሳጽ አለው። 5 መስዋዕቶች ይቀርቡበታል። 5 ዋሳቶች ይሳተፉበታል። 5 ልኡካን ስርዓቱን ይፈጽሙበታል። ይሄ እንደው በይዘቱ ላይ የምናየው ባለ 5 ነጥቦች ናቸው። 5 የሆኑ መስዋዕቶች ይቀርቡበታል። አንደኛው መስዋዕት ያው የከንፈር ፍሬ ነው። የከንፈራችን ፍሬ ባንደበታችን ለእግዚአብሔር የከንፈርን ፍሬ ምስጋና ዝማሬ የምታቀርብበት ስለሆነ ባንደበታችን ካህኑ ብቻ እያለኛ ቆመን የምንሰማው አይደለም። ለምሳሌ እንደዚህ አይነት ስርዓቶች እኮ አሉ። እነሱ ብቻ የሚሉ እኛ ቆመን የምንሳተፍ የምንሰማበት አይነት አገልግሎት አለ። ይሄ ስርዓተ ቅዳሴ ግን በተለየ መልኩ እኛ ራሳችን ደጋግመን እግዚአብሔርን ለማመስገን ሱታፌ የጸሎት ተሳትፎ የምናደርግበት የከንፈራችን ፍሬ ለእግዚአብሔር መስዋዕት ሆኖ የሚቀርብበት ነው። ያ ብቻም አይደለም፣ የቁርባን መስዋዕትም እጅ መንሻ ይዘን የምናቀርብበት። አንዳንድ ጊዜ እኛ ዝም ብለን ጧፍ ምናምን ይዘን ልንመጣ እንችላለን። በስርዓተ ቅዳሴው ላይ ግን ያመጣነው መስዋዕት አገልግሎት ላይ ይውላል። ራሳችን አናበራው። አሁን ቅዳሴ ላይ አንዳንድ ሰው ልማድ ሆኗል። በቃ ጥግ ላይ ሆነና ራሱ ለኩሶ ያበራል። መስዋዕቱን በእለቱ እኛ እናቀርባለን። ያቀረብነው መስዋዕት የቀረበው አገልግሎቱ የሚፈጸመው ካህናቱ በሚያደርጉት ጸሎት ነው። ልኡካን አሉ። 5ቱ ለምን አስፈልጉ? ራሳችሁ አብረታችሁ ራሳችሁ ቆርሳችሁ የምትበሉት ምግብ ልታዘጋጁ ነው ማለት ነው። በዚያ ላይ የከንፈር ፍሬ ሲባልም ይበል ካህን ይበል ዲያቆን ከሚለው ውጪ አሁን ለምሳሌ ጸልዩ እየተባለ ይታወጃል። ጸልዩ ተብሎ ሲታወጅ ተሰጦ ካለ ተሰጦ እንመልሳለን። ጸልዩ ብሎ ዲያቆኑ ካወጀ በኋላ ግን ተሰጦ የሌለው ከሆነ ይበል ህዝብ የሚል ድርሻ ከሌለ በለሆሳስ አቡነ ዘበሰማያት እንላለን። ለምሳሌ ጸልዩ በእንቲአነ ወበእንተ ኩሎሙ ስለኛ ስለሁላችን እና እንደገና ደግሞ በዛሬው ዕለት መታሰቢያ ስለሚያደርጉ ሰዎች ስለሚደረግለ ሰዎች ጸልዩ ብሎ ቁርባን ሊወርድ ሲል ጸልዩአል። ቅዱስ ብለን አይደለም የምንጸልየው። ያን ጊዜ 150 መዝሙረ ዳዊት በአባቶቻችን ይደገማል። 150ኛው መዝሙረ ዳዊት አባቶቻችን ሰብሕዎ ለእግዚአብሔር እያሉ ይጸልዩታል። ቢችል አንድ ሰው መዝሙር 150ን ይደግማል። ያን ጊዜ ከቁርባኑ በፊት ሰው ሁሉ መጸለይ ያለበት ጸሎት ስለሆነ። ከዛ ውጪ የግል ጸሎት መጽሐፍ እንኳን ተከፍቶ የሚነበበው ቅድመ ቁርባንና ድህረ ቁርባን መጸለይ ያለብን ጸሎት አለ። ከዛ ውጪ የግል ጸሎት አይጸለይም። ቅዳሴ ላይ በምንም አይነት መልኩ የግል መስዋዕት አይቀርብም። የግል ጸሎት አይከፈትም። የግል የሚሆን ስብሐተ እግዚአብሔር አይቀርብም። ሙሉ ቅዳሴ ላይ እንዲህ አይነቱ ስርዓት የለም። አንዳንድ ሰዎች ጊዜውን ሲያገኙ ምናልባት ትምህርት ሲሰጥ ወይ ሲታረፍ ወይ የሚቆርቡት ሰዎች ቆርበው እስኪጨርሱ ድረስ የሚለው እንዲህ አይነቱ ሰው ሲጀምር አላስቀደሰም። የግል ጸሎት የሚያደርስ ሰው አለ። አሁን ምን ምሳሌ ልስጣችሁ እስኪ። ሰርግ ተጠርታችሁ ሰው ቤት ሰርግ ሄዳችሁ ከዛ የሰርግ ምሳ ፕሮግራም አለ። እንግዲህ እድምተኞች በቀደም ተከተል አስተናጋጆቹ ያስነሷቸዋል። ምሳ እየተነሳችሁ አንሱ ሲባል
እናንተ እግዚአብሔር ይስጥልኝ እኔ ያላነሳም ብላችሁ ምሳቃችሁን ከፍታችሁ ብትበሉ የሰው ሰርግ ምሳቃ ይዛችሁ ብትሄዱና ምሳቃ ከፍታችሁ ብትበሉ ምን አደጋሹ አያዝንም? ሙሽራው ራሱ ምን ይላል? ምን ቢጠራጠር አይደው ወይስ የኔ አይጣፍጥም? ሰው የወለደውን ሲስሙለት የደገሰውን ሲበሉት ይደሰታል። እንደዛ እኮ ነው ቤተክርስቲያን ትልቅ ማዕድ አዘጋጅታ ክርስቶስ ራሱን ምግብ አድርጎ ሰጥቶ ቤተክርስቲያን በጋራ ቅዳሴ የሚባል የከነፈር ፍሬ መስዋዕት አዘጋጅታ ቴንክ ዩ እኔ ራሴን ይጃለሁ ብሎ ጸሎት መጽሐፍ ከፍቶ ማንበብ ማለት የራስን ምሳቃ ከፍቶ መብላት ማለት ነው። ምን ያህል ያሳዝነው እንደሚችል አስቡ። የሰማዩን ሙሽራ በቅዳሴው አገልግሎት የማይበር ጸሎት እንጂ የግል ተልኮ የለም። የተሰራው ስርዓት አለ። የከንፈር ፍሬ መስዋዕት በጋራ ነው የሚቀርበው፣ በግል ተነጥሎ የሚቀርብ። ውዳሴ ማርያም መድገም ካስፈለገ አባቶች እኮ አለ ሰዓት አለ ይደገማል በጋራ። እኔ አልደገምኩም ዛሬ አይባልም። የተደገመው ጸሎት ለሁላችን ሰርቷል። እኛ ግዴታ ካልጸለይን አይሰማም አይደለም። ሌላው የጸለየው በሙሉ ስለኛ ተሰምቷል። ካህኑ ያደረሰው ጸሎት ለኛ ተሰምቷል። ሌላው ቁርባን ነው። ቁርባኑ እኛ ለብቻችን ይዘን የምንመጣው ነገር የለንም። ከንፈር ፍሬ የመጀመሪያው መስዋዕት ነው። ሁለተኛው ራሱ ህብስቱና ወይኑ መስዋዕት ነው። ሶስተኛ መብራት ነው። መብራት ማይቶት ይባላል። ጧፍ ሊሆን ይችላል፣ ሻማ ሊሆን ይችላል። በጣም ያስቃል። እንገባና ምን እንላለን? የኛን ሻማ እንለኩስን ቁጭ አድርገን እንተክለዋለን። አንዳንድ ጊዜ ይሄ ማለት የራስን ምሳቃ ይዞ ከፍቶ እንደመብላት ነው። በቃ የኔ ካልበራልኝ እንዴ አንተ ማምጣት ነው። እግዚአብሔር ተቀብሎታል። ከተቀበለው አንቺ ማምጣት እግዚአብሔር ተቀብሎ ከተቀበለው በማይበ የአንዱን ዛሬ እድለኛ ነው የገሌ እኮ ጧፍ ነው ይበራል አይባልም። በቃ የሁላችን ጧፍ ነው ይበራልን። ይዘን ከምንመጣው መባ መስዋዕት መካከል የገሌ ስንዴ ነው ዛሬ ብስቶ ተዘጋጅቶ ስጋ ይሆነው አንልም። በቃ ለቤተልሔም የሚገባውን ዘቢቡን ይሁን ስንዴውን ይሁን ካስገባን በኋላ ማንንም ያስገባ ማን የተለወጠው ቀን እግዚአብሔር እኛ የሰጠነውን መባ እጅ መንሻ ይቀበላል። ካላቸው የሚሰጡት ከሌላቸው ቢኖረኝ እሰጥ ነበረ ብለው የሚፈቅዱት ፈቃዳቸውን ተቀብለው መንግስቱን ያወርሳል። ይሄ እኮ ጸልዩ በእንተ መባ በእንተ እለ ያበው መባ ስለሚያገቡ ሰዎች ጸልዩ ሲባል በጋራ የምንጸልየው ጸሎት ላይ ያለ ነው። አባቶቻችን ይደግሙታል። ይሄን ካላቸው ወደው የሚሰጡ ከሌላቸው ላይ ደግሞ ቢኖረኝ እሰጣለሁ የሚሉትን ፈቃዳቸውን ተቀብለው መንግስቱን የሚያወርስ አምላክ ነው ተብሎ በርኅራኄ ተመስግኖበታል። ስለዚህ የሁላችን ጸሎት አንድነት የሚሰማበት ስለሆነ የከንፈራችን ፍሬ መስዋዕት፣ ቁርባኑ ህብስቱ መስዋዕት፣ ማይቶት መብራቱ መስዋዕት ይሆናል። ሌላው ዕጣን መስዋዕት ይሆናል። ዕጣን የሚሰዋ ነገር ነው። መብራት የሚሰዋ ነገር ነው። ዕጣን እንዲያው በሉቃስ ወንጌል ምዕራፍ 1 ቁጥር 18 ላይ ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ መስዋዕት ዕጣን ሲያሳርግ ቅዱስ ገብርኤል ሊቀ መላእክት በዕጣኑ መሰዊያ ቀኝ ቆሞ ታይ። መሰዊያ ማለት መስዋዕት ነው ማለት ነው። ዕጣን የሚሰዋ ነገር ነው። ሶአ ማለት አረደ አሳልፎ ሰጠ ማለት ማረድ ያስፈለገው ለመግደል ነው። ለእግዚአብሔር እኮ ዝም ብሎ ፊት ለፊት መስጠት ይቻላል። ይሄን ሰጥቷል። ከዛ በሕይወት ሲመላለስ እያደገ ሲኖር አይተን እቺ እኔ ሰጥቷት እንደው ለወሰዳት እንዴ እንዳንል በቃ አርደን አሳልፈን ገለን ሰጥተናል እንደማለት ነው። ልጁ ይስሐቅን ሰዋ ማለት ልጁ ይስሐቅን አረደ ፍጹም ከህሊናው የተነሳ አውጥቶ ለእግዚአብሔር አሳልፎ ሰጠ የሚለውን የሚተካ ነው። ስለዚህ ዕጣን መስዋዕት ይሆናል። ስንታየን እየተከተላችሁ አይደለም በዛባችሁ እንዴ? የከንፈር ፍሬ መስዋዕት ነው። ቁርባኑ መስዋዕት ነው። ሌላ ምን አየን? ማይቶት መብራቱ መስዋዕት ነው። ከዛስ ዕጣኑ መብራት መስዋዕት ነው ብለናል። 4 5ኛ ከንፈሩን ፍሬ ስጋውና ደሙን ማይቶት መብራቱን ዕጣኑን ብቻ አይደለም ሰውነትም መስዋዕት ሆኖ በእለቱ ይቀርባል። የሮሜ መልእክት ምዕራፍ 12 ቁጥር 1 ላይ ወንድሞቼ ሆይ ሰውነታችሁ ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናቸዋለሁ፣ ይሄውም ለአእምሮ የሚመች አገልግሎታችሁ ነው ተብሏል። ስለዚህ ሰውነት ራሱ መስዋዕት ሆኖ ይቀርባል። አዝም ብሎ ቆመን ይሄ ፊዚካሊ የኛ ቦዲ ብቻ ፕሬዘንት መሆን የለበትም። ይሄ አፍ ቀለም ይነዳ ልብ ጓዳ ያሰናዳል ይላሉ አባቶቻችን። ዝም ብሎ ስጋችን ይቆምና ሐሳባችን አሁን ቅዳሴው 9 ቤት ሲሄድ ገሌን አገኛለሁ እንዲበላለው ምናምን የሚል ሰው አለ። አሁን ስጋው ደም ለመብላት ነው ማሰብ ያለበት ሰው ቤቱ ሄዶ የሚበላውን አይደለም። ቅዳሴ የሚያልቅበትን ሰዓት ሰውነትን መስዋዕት አድርጎ ማቅረብ ያስፈልጋል። ሰውነትን መስዋዕት አድርጎ ማለት ፍጹም መስጠት። ያኔ ምን እናደርጋለን? አርነኖ ከተባለ አርነኖ፣ አትቶ ረሰከሙ ከተባለ ራስን ዝቅን ማድረግ፣ ስግዱ ለእግዚአብሔር ከተባለ መስገድ። ይሄ ሁሉ ሰውነትን አሳልፎ መስጠት፣ ከእግዚአብሔር ፊት መጣል፣ በትእዛዝ እጅን መዘርጋት ካልደከመን በቀር መቀመጡ
በስርዓት ውስጥ የሆነ ቦታ ላይ ተቀመጡ የሚል እንዲያውም ወንበር እንዲኖር ሁሉ አይፈቀድም። እኛ ጋር ያለው አሁን ከኛ እምነት ስርዓት አምልኮ ጋር አንድ የሆኑ የህንድ ቤተክርስቲያን ብትመለከቱ ቅዳሴ ሰዓት ላይ ወንበር የሚባል ቤተ መቅደስ ውስጥ የለም። ግራ ገብቶ ሊጸዳ ተነስቶ ነው ትላላችሁ። እንደ ቤተክርስቲያን ብትሄዱ ቅዳሴ ላይ የትኛውም አይነት ወንበር አይቀመጥም። ለምን ሲባል እንዴ ቀራንዮ እመቤታችን በቀኝ ዮሐንስ በግራው ፈያታዊ ዜማን ተቸንክሮ ጌታችን ራሱ መስዋዕት ለማቅረብ የቆመበት ስርዓት ነው። ቅዳሴ ማለት ይሄ ነው። ስለዚህ የመቆም ነው እንጂ ቅዳሴ ለመቆም ራሳችንን ማበርታት ነው። ስገዱ ሲባልም ወንበር አያስፈልግም። አድንኑ ሲባል አትቱሩ ሰክሙ ሲባል አያስፈልግም። ተቀመጡ ተብሏል የሚሉ ሰዎች አሉ አንዳንድ ጊዜ አሁን በስርዓት ባልተሰራው ማለት ነው። ስለዚህ ሰውነትን መስዋዕት አድርጎ የሚያቀርቡበት ነው። ምን አለን? 5 መስዋዕት ይቀርባል። 5 ሕዋሳት ይሳተፋል። የማይሳተፈው ሕዋስ 5 የስሜት ሕዋሳቶች አሉ አይደል? አይናችን ያው ከመጣ ስርዓተ ቅዳሴው ሙሉ ሲወጡ ሲገቡ ያል በጸሎተ ወንጌል ላይ በተለይ ካህኑ ወንጌል ቅዱስ ብሎ ሲወጣ ከቤተልሔም መውጣቱን ከዚያ ለካህኑ ሲያቀብለው ለጴጥሮስ ስልጣን መስጠቱን ጴጥሮስም ዛወፈይከን ያወፈይኩከ የሰጠኝ ሰጠው ማለቱ ጠብቆ መንጋውን በጎቹን ግልገሎቹን አሰማራ፣ ጠበቀ። ኃላፊነቴን ተቀብዬ ወለዘሂ መጻ ሀቤ እይሰድዶ አፋ ወያውጾ ወደኔ መጣውን ከቶ አላባረረውም ወደ ውጭ አላወጣውም ያልክ አንተ እንዳታወጣው አድርጌ ጠብቄ ይሄው የሰጠኝ ሰጠው ይላል። ከዛ ዲያቆኑ ይቀበልና አይኑን አንጋጦ ወደ ላይ ያስነበባል። ቅዱስ እስጢፋኖስ የተወገረውን መስሎ ከዛ ይወጣል። ሲዞር ውደት አለው፣ ሲሰግድበት ስርዓት አለው። ወደ ህዝቡ ተመልሶ ጸልዩ ትእዛዝ ሲሰጥ ወደ ኋላ ሄዶ ሲሰግድ ሲያመሰግን እያንዳንዱ ምስጢርና ተልእኮ በሙሉ በአይን የሚታይ ሰማያዊ ስርዓቱን ያስተምራል። ይሄ አይን የሚያየው ስርዓት ማለት ነው። ጆሮአችን የሚሰማው አለው፣ አውሶ አለው፣ ተሰጦ አለው፣ ጥያቄና መልስ አለው፣ ያዛል፣ ይመልሳል። ይሄ ጆሮ የሚፈጽመው እየሰማ የሚያመሰግንበት ሁሉ አለው። አይን አገልግሎት አለው፣ ጆሮ አገልግሎት አለው፣ አፍንጫ አገልግሎት አለው። መዓዛ ቅዳሴው ላይ ያለውን የዕጣኑን ጢስ ያሸታል። ወደ ላይ ከፍ ብሎ ሲወጣ አይናችን ያያል። ዕጣኑ ጸሎታችን የማድረጉን ምሳሌ ሁሉ ይገልጥልናል። አፋችን ጠበሉን አፋችን ስጋውና ደሙን ይበላል፣ ይጠጣል፣ ይቀምሳል። እጃችን የሚዳስሰው ብዙ ነገር አለ። ወንጌሉን እንተሻሸዋለን፣ ወንጌሉን እንሳለመዋለን። በእጆቻችን እግዚአብሔር አምላክን ዘርግተን ምሕረቱን እንደምንቀበል ረቂቅ ስጦታውን ሁሉ ተስፋ እናደርግበታል። 5ቱም የስሜቱ ሕዋሳት ያገለግሉበታል። አገልግሎቱ ቅዳሴ በ5 ልኡካን ደብረ ታቦር ላይ ባሉት 3ቱ ሐዋርያትና 2ቱ ነቢያት እንደነበሩት 2ቱ ካህናትና 3ቱ ዲያቆናት አገልግሎቱን በታቦር እንደተፈጸመ ምስጢር አድርገው በአመቱ ቅዳሴ ስርዓት ተጀምሯል። ጌታችን ካረገ በኋላ በደብረ ታቦር ዕለት ሁለተኛው ቁርባን ከምሴተ ሐሙስ ውጪ የተሰጠው መጽሐፈ ምስጢር የሚባል የአባ ጊዮርጊስ ዘጋስጫ መጽሐፍ ይሄንን ይነግረናል። ስለዚህ በዚህ ስርዓተ ቅዳሴው ላይ እነዚህ ሁሉ አገልግሎቶች የሚፈጸሙበት ስርዓት ያለበት ነው። የቅዳሴ ምንነቱ፣ እንዴት ተጀመረ፣ ጥቅሙ፣ ቅዳሴ ከሌሎቹ የማይበራት ጸሎት ልዩነቱ ምንድነው፣ ይዘቱና ስርዓቱ ምን ይመስላል የሚለውን በጣም በጥቂቱ አይተናል። እንደው የተለመዱ ቢስተካከሉ የሚባሉ አንዳንድ ማቅኛዎችን 5-7 ደቂቃ ወስጄ ልጨርስ። በመጽሐፈ እንግዲህ በስርዓተ ቅዳሴ የቻናችን ስርዓተ ቅዳሴ አንደኛ ወጥ የራሱ ንባብ አለ። ሁለተኛ የ14ቱ ቅዳሴ ትርጓሜ አንድምታ ማብራሪያ ስርዓት የያዘ በውስጡ ሰፊ አተታ በአባቶች የሚሰጥ ትምህርት ሌላ ጊዜ ስርዓተ ቅዳሴ ትመጡ የምትማሩት ይሆናል። በቅዳሴ ጊዜ በጣም የተለመዱ ስህተቶችና መስተካከል ያለባቸው ተግባራት ምንድናቸው የሚለውን ለጊዜው እኔ 4 ነጥብ ይዣለሁ። አጠር ባለ ደቂቃ እነግራቸዋለሁ። አንደኛው እንግዲህ አንሶሶ ዘበከንቱ የሚባል ነው። በከንቱ መመላለስ ቅዳሴ ከተጀመረ በኋላ መግባትና መውጣት ፈጽሞ የተከለከለ አሁን ግን የተለመደ ሆኗል። እንዲያውም በአንዳንድ ጊዜ ህዝቡን እንደው ከማባረር ከመከልከል በውጭ ከማስቀረት በር ቢከፈት መግባት ቢፈቀድ መውጣት ቢከለከል የሚል ይውና ወይም የዋነት ያለው አይነት አመለካከት እየተደረገ ቅዳሴ ከተጀመረ በኋላ በር ተከፍቶ ሰዎች ሲገቡ ይታያል። በቅዳሴ ጊዜ ቅዳሴ ከተጀመረ በኋላ መግባት መውጣት አልተፈቀደም። እንዲወጡ ከተፈቀደ ራሱ ውጡ የሚባሉ ሰዎች ስላሉ ውጡ የተባለ ሰዓት ነው የሚወጣው። መቼ? ጻኡ ንዑሰ ክርስቲያን ታናናሽ ክርስቲያኖች ወይም ንዑስ ክርስቲያን የክርስቲያኖች ታናናሾች አሁን እናንተ ግባተ መንጦላይቱን ትምህርትና የምንባባት ክፍሉን ተሳትፋቸዋል። አሁን ወደ ዋናው ፍሬ ቅዳሴ ስለምንሄድ ለእናንተ ለታናናሾች አይገባም፣
በቃ እውነተኛ ክርስቲያን የሆኑ ሙሉ ክርስቲያኖች ብቻ የሚቀበሉት አገልግሎት ስለሆነ እናንተ ውጡ ሲባል ብቻ ነው የሚወጣው። ስለዚህ ፍትሕ መንፈሳዊ ፍትሐ ነገሥት የተባለው መጽሐፋችን ቅዳሴ ከተጀመረ አንስቶ በምንም ምክንያት ወደ ውስጥ መግባት ወደ ውጭ መውጣት በከንቱ እግርን ማመላለስ እጅግ የተከለከለ ነው ይላል። አሁን አንዳንዶች ምን ይላሉ? በእለቱ መላእክት እንደ ሻሽ ተነጥፈው እንደ ግንድ ተረብርበው በየቦታው ላይ ያሉ በመመላለስ እንዴት መላእክት ተረግጣላችሁ ይላሉ። ጥሩ ነው፣ አገባቡ ተገቢ ነው። ምክንያቱም እንዲህ አይነት ስርዓትም ስላላት ቤተክርስቲያኒቷ። ነገር ግን መላእክት ረቂቃን ናቸው እንዲሁ በሰው ይረገጣል ይላሉ። አይደለም። ጠቅጥቆ መውጣት ማለት ማቃለል ማለት ነው። መጽናትን አንድ ቦታ መቆምን ቤተክርስቲያን ታስተምራለች። እስኪ አንድ ታሪክ ልንገራችሁ። እናንተ ስንክሳር የሚባል መጽሐፍ አላችሁ ወይም ሲነበብ ተሰማላችሁ። ሐምሌ 13 ቀን አባ ብስንዲዮስ የሚባል የቅፍጥ ሀገር አገልጋይ የነበረ ትልቅ የበቃ የተጠቀመ አባት ታሪኩ በሚነበብበት ቀን እንዲህ የሚል አለ። በአንዲት ዕለትም አንድ ቄስ ሊቀድስ ወደ ቅዳሴ ገባ። በቅዳሴ እኩሌታ ላይም በመሰዊያው ፊት ለፊት እያለ አፉ ላይ ያለውን ምራቁን ወደ መሬት ጢቅ ብሎ ተፋ። ቅዳሴው በተፈጸመ ጊዜ ይህ አባት አባ ብስንዲዮስ ዘቅፍጥ ገሰጸው፣ እንዲህም አለው፣ በሚያስፈራ መሰዊያው ፊት በምትቆምበት ጊዜ ከእግዚአብሔር ጌትነት የተነሳ አትፈራውምን? የተፋውስ ምራቅ በመሰዊያው ዙሪያ በቆሙ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ብሎ ገሰጸው ይላል። ያን ጊዜ ያንን ቄስ ከፍተኛ እንቅጥቃጤ መጣበት፣ ተንቀጠቀጠ። ተሸክሙም ወደ ቤት ወሰዱት። ያን ጊዜ እግዚአብሔር አዝኖበት ነበርና ተቀስፎ ሞተ ይላል። የሰማችሁ ነው። አሁን እንግዲህ ተመልከቱ። በቅዳሴ ማለት የሆነ ነገር ሆኖ ሊሆን ይችላል፣ ቀስ ብሎ ጥቅ ሊል ይችላል። እኛ ስንፈልግ የምንዘራው የምናዝረከርከው የምንተፋው ነገር ራሱ መብዛት ቤተክርስቲያን ሲጀምር ምንም አይነት ነገር እንድንተፋ እንኳን አልተፈቀደም። እንኳን ስርዓተ ቅዳሴ ሌላም ጊዜ ሀክ አይልም ሰው፣ አሊያም ጉንፋን ቢይዘው እንኳን አያስወግድም። ቆሻሻ እንኳን አይጥልም። እንኳን ሊጥል የተጣለ ቆሻሻ ካለ እንኳን መሰብሰብ ነው ያለበት ሰው። በንጽህና ነው መጠበቅ ያለበት ቤተክርስቲያን። ራስን ማቀብ፣ ራስን መጠበቅ። ለምንድን ነው በቤተክርስቲያናችን ስርዓት ሴት ልጅ በወር አበባ ጊዜ አትገባም የተባለ? እንኳን ቅዳሴ ሌላ ጊዜ አትገባም። ምክንያቱም በዚህ ቦታ ላይ ምንም አይነት ሌላ ፈሳሽ እንዳይነጥብ። ወንድ ልጅ የሚዝረበረብ ለሃጭ ጉንፋን ይዞት የሚዝረከረካ ፈሳሽ ቢኖረው እንዳይገባ ተከልክሏል። ምንም መንጠብ ስለሌለበት ነው። አሁን እንዳየ ነው ማለት ነው። ያ ብቻ አይደለም። ለምሳሌ ድመት ቤተክርስቲያን አካባቢ ትገባለች፣ ውሻ ግን አይገባም። አባረው ያስወጣሉ። እንደው ድመት እኮ ልጆቿን ወልዳ የምትበላ ናት። ጭካኔ ስትመል ውሻ እንደውም ታማኝ ነው። ነገር ግን በዚህ ነው ንዋያተ ቅድሳቱ እንዳይበሉ ከሌሎች አይነት አንዳንድ እንትኖች ድመት ልትጠበቅ ስለምትችል ማለት ነው። ውሻ ሲሆንስ ውሻ ወደ ትፋቱ ይመለሳል፣ ለሃጩ ይዝረበረባል። አሁን ተመልከቱ፣ ውሻ የበላውን ተፍቶ መልሶ ሲያነሳ ሰው ቤተክርስቲያኑ ጽዩፍነት ይሰማዋል። ሁለት ሊሰግድ እዚህ ውሻው በቀደም እንትን ያደረገው ነው። ቆሻሻውንም በየቦታው ሊጥል ይችላል። ንጽህናውን መጠበቅ ናት ቤተክርስቲያን፣ በንጽህና መጠበቅም ስላለበት ጭምር ነውና በከንቱ መመላለስ ወዲ ወዲያ ማለት የሚገባ አይደለም። እንደገና ተጨማሪ ቀውስጦስ ስለተባለው መልአክ ታውቃላችሁ እናንተ። አሁን ዛሬ የሚያዝኑ በር የሚከፍቱ የለም ተዋቸው ምናምን የሚሉ ህድግዎሙ ለሕፃናት ሕፃናትን ተዋቸው ይትክልዎሙ ለሕፃናት ሕፃናት አትከልክሉ ተብሎ ይሄዱ ይጫወቱ የሚሉ ሰዎች አሉ። ገምኑዲ በሚባል ሀገር ውስጥ ሕፃናቱ በቅዳሴ ሰዓት ወዲ ወዲያ እያሉ ሲያስቸግሩ እግዚአብሔር አዘነ። ለዙ መቀጣጫ እንዲሆን ሕፃናትን ቀሰፉ ብሎ መላእክት ላከ። ሕፃናቱ በሙሉ ተቀሰፉ። አንድ ጨቅላ ሕፃን የሚያምር አይቶ የሰማይ መልአክ ቀውስጦስ የሚባል አዘነለት። ለዚህ ሕፃን ዘፈጣሮ ይቅተሎ፣ ይሄንን ሕፃን የፈጠረው አምላኩ ይግደለው፣ እኔ አልነካውም ማለት ከኔ በላይ ሩሩ ልትሆናለና እግዚአብሔር አምላክ ያንን መልአክ እንዲያውም ክብሩን ነሳው እና አባ ሳሙኤል ዘደብረ ቀልሞን ስዕለ ማርያምን መስቀል አንስቶ እግዚኦታ አድርሰው መልአክን ከሰው እስኪያስታርቁ ደርሰውበታል እንጂ። ስለዚህ በቸል እግዚአብሔር ለሥርዓቱ ቀናኢ አምላክ ነው፣ የሥርዓት አምላክ ነው። እግዚአብሔር በቤቱ ያለው ሥርዓት በሰማይ ባለው አንጻር ስለተሰራ በፊቱ በንጽህናና በሥርዓት እንድንመላለስ ይፈልጋል። ስለዚህ ጸንቶ መቆም ያስፈልጋል። ቅዳሴ ላይ መጻሕፍት ሲነበብ መስማት ያስፈልጋል። ይሄ እኮ በቅዳሴው መግቢያ ላይ እንላለን እኛ። መጻሕፍት ሲነበብ የማይሰማ ካለ አስቀድሞ ከቤተክርስቲያን ይውጣ። በከንቱ መመላለስ እንዲንቀሳቀስ የሚፈቀድለት ምናልባት ለአይከ ምስጢር ለምስጢር ልዑክ የሆነ ዲያቆኑም ዝም ብሎ ተፈቅዶልኛል ብሎ ወዲያ ማለት የለበትም። በቃ ራሱን አቅቦ ራሱን ጠብቆ ሊሆን ይችላል። ሲላላክ ብቻ ወንጌል አሳል ምእመናን መባ የሚያስገቡበት ሰዓት ከሆነ መባቸውን ሰብስብ ተቀበል ተብሎ ሊጠየቅ ከቻለ ብቻ ይሄን ያደርጋልና ከዚህ ውጪ ያለው ባይለመድ አንሰዋሶ ይሄ በከንቱ መመላለስ ቦታን ሳያጸኑ ወዲያ ማለት በቅዳሴው ላይ አይፈቀድም።
ሌላው የማይፈቀደው ትልቁ ነገር ቅዳሴ ላይ አለ መቁረብ አይፈቀድም። ሰምታችኋል? ዘኢታ መጣውም ቁርባን ይሰደድን ቤተ ክርስቲያን። እኛ ምንድን ነው ቅዳሴ ከመዝ መሃሩነ ሐዋርያት በአብጥሊሶም። ይሄን ማለት እኮ ምን ዋጋ አለው? ሐዋርያት በአብጥሊሳቸው ላይ አብጥሊሶም ማለት በእነሱ አብጥሊስ በሥርዓት መጽሐፋቸው ላይ ይሄን አስተምረውናል ብለን ራሳችን እንረግማለን። መጀመሪያ መጽሐፈ አብጥሊስ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ በቅዳሴ ጊዜ ወደ ቤተ ክርስቲያን የገባና ቁርባን ያልተቀበለ ከቤተ ክርስቲያን ይውጣ፣ የእግዚአብሔር ሕግ አፍርሷልና የሥጋና የመንፈስ ንጉሥ በሆነው ሰማያዊ ንጉሥ ፊት መቆምን አቃሏልና። ያ የቆመው ንጉሥ ሥጋውን ለመስጠት እኔ ስላንተ ቆሜ ሥጋዬን ሰጥቼ አንተ ቆመ እንዴት ሥጋዬን አትቀበል? የኔን ድግስ ንቀ ነው ወይ? እንደው ሰርግ ድግስ መጣችሁ የሰውየውን ድግስ ተራችሁ አብርሽ እኔ አልበላም በቃኝ ብትሉ እንደማለት ነው። ስለዚህ እሱ የጋበዘውን እሱ የጠራውን የሰማይ ሰርግ ላይ ተገኝቶ የማይቆርብ ሰው ምን ያደርጋል? በጣም ብዙ ጊዜኛ ቅዳሴ ከኪዳን አንለይም፣ ቅዳሴ ከሰዓታት አንለይም፣ ቅዳሴ ከማይበር ጸሎት ከማሌት ከስብሐተነ ከሰርክ መስዋዕት አንለይም። የተለየ ነው። ቅዳሴ ማለት እርግጥ ነው መስዋዕተ ሰርክ ነው። እግዚአብሔር አምላካችን 11 ሰዓት ላይ በዳዲስ መቃብር ገብቶ በዮሴፍና በኒቆዲሞስ እጅ ስርዓተ ግንዘት እንደሚፈጸምለት ያንን ስርዓት በቤተ መቅደሱ ይፈጽማሉ። ነፍስ የተለየውን ስጋ የተዋሃደ ነፍስ የተለየው መለኮት ግን የተዋሃደውን ስጋውን የሚፈትቱበት ሰዓት ያቺ መቃብር ሰዓት የነበረበትን አስበው አባቶች። ያንን ፍጹም የሆነ መለኮታዊ ስርዓት የሚሳተፍ ሰው በሙሉ ያንን መስዋዕት መብላት ያንን ጽዋ መጠጣት ይጠበቅበታል። ከዚህ ውጪ የሆነ ህይወት መኖር አይጠበቅብንም። ሌላው ታሞ ሰጊድ አድንኖ ነቢር የሚሉ ነገሮች መለየት አለባቸው። ለምሳሌ ታሙ በበይናቲክሙ እርስ በርሳችሁ ሰላም ተባባሉ ተብሎ አዋጅ ይሰጣል። አንዳንድ ጊዜ አሁን እንደው የቀረ ነው ጦርነቱ ውስተ ጽባ ነጽሩ ምስራቅ ተመልከቱ ሲባል ሰው እኔ እንዲህ ይላል ዝም ብሎ ምን እንደሆነ ወይ አንገቱን ስፖርት እያሰራ ይሆን ምን ማለት ነው? ወደ ምስራቅ ተመልከቱ ማለት እኮ እኛ ያለነው ወደ ምስራቅ ነው። እንዲያውም ወደ ምዕራብ ያለ ወደ ምናምን ያለ እንዲዞር አይደለም። ምስራቅ ማለት ምስራቀ ምስራቃት ይሆን ምስዋ ነው መሰዊያው ስጋውና ደሙ ያለበት ቦታ ነው ምስራቅ የሚባለው። ወደ ምስራቅ ተመልከቱ ወንጌል፣ ወደ ምስራቅ ተመልከቱ ድንግል ማርያም፣ ወደ ምስራቅ ተመልከቱ ዳግም ምጽአት አስቡ ማለት ነው በአገልግሎቱ። ይሄ ነው፣ ሌላ ነገር አያስፈልግም በዚህ ላይ። ሌላው ጸልዩ በእንተ ሰላም፣ ስለ ሰላም ጸልዩ። ታሙ በበይናቲክሙ በአምሃ ቅድሳት፣ በተቀደሰ ሰላምታ እርስ በርሳችሁ ሰላም ተባባሉ ሲባል ይታሙ አንስት ምስለ አንስት፣ ሴት ከሴት ጋር ሰላም ይባባል ነው የተባለው። የሰማችሁ ነው። ያንን ሰዓት ተጠቅሞ እገሌ መጥቷል እንትና እንሚያይ ሰው አለ። አንዳንድ መኳንንት ምስለ መኳን፣ ካህናት ምስለ ካህን፣ አናጉንስጢሳውያን እንኳን ከአናጉንስጢሳውያን ጋር ካህን ካህኑን ሰላም ይበለው እነ ወይዘሮ እነ ወይዘሪት ሄደው አባንም ጭምር የሚባልበት አይደለም። ሰላም እግዚአብሔር ነው። በቃ እኔ በልቤ ቂም የለም ኃጢአት በደል ሰርቶብኛል ብዬ ከእግዚአብሔር ፊት የምከሰው የለም። እንዳልከሰስ የኔን ኃጢአት ይቅር እንዲለኝ እኔ ይቅር ባይ ነኝ፣ ይቅር በሉኝ እንደምን ዋላችሁ ብሎ በተቀደሰ ሰላምታ ሰላም ይድረሰኝ፣ ሰላም እግዚአብሔር ካንተ ጋር ይሁን፣ ሰላምታ የዋላ ያደረ አያውል ብሎ ለሰው መልካም ምኞት መመኘት ከሰው መልካም ምኞትን መቀበል እግዚአብሔርን ማመስገኛ መንገድ። ከዚህ ውጪ ሌላ ስርዓት የለውም። እኛ እንደፈለገን ነው። ሌላው በእንተ ብጽዕት ወቅዱስ ሲባል ወይም በእንተ ብፁዕ ወቅዱስ ተብሎ ሲነገር ቁጭ የምንል ሰዎች አለን። ምክንያቱም እለተነብሩ ተነሱ፣ የተቀመጣችሁ ተነሱ የሚባልበት ሰዓት ስላለን የተቀመጣችሁ የተባለው ድካም አግኝቶን ተቀምጠን ከሆነ ማለት ብቻ እኮ አይደለም። ከአራተ ዝንጋኤ ከመዘንጋት አልጋ ከአራተ ኃጢአት ከኃጢአት ወንበር ላይ እንድንነሳ ነው። በቃ እናንተ ኃጢአት ላይ ተቀመጣችሁ ከቅዳሴው መካከል በመዘንጋት ሄዳችሁ ስጋ ፈቃዳችሁ ላይ ያረፋችሁ ኑ ልባችሁን መልሱ፣ በቅዳሴው ሰዓት ጸንታችሁ ቁሙ ማለት ነው። ቁሙ። እንዲያውም ምስራቅን አስቡ፣ ስጋውና ደሙን አስቡ፣ ድንግል ማርያምን አስቡ፣ ወንጌልን አስቡ፣ ዳግም ምጽአትን አስቡ እየተባለ የሚነገር ነው። ይሄ ነው። ሌላው የማየ መቁረር የሚባል የማብረጃ ውሃ አለ። የማብረጃ ውሃ ስርዓት አለ። ያንን ማን እንዴት ይጠጣዋል የሚለውን ማወቅ ያስፈልጋል። በቤተ ክርስቲያናችን ስጋውና ደሙን የተቀበለ ሰው ቅዳሴ የሚያስቀድስ ሁሉም ሰው ነው። እንግዲህ ቅዳሴ አላስቀድስም። ስለዚህ ምክንያቴ ደግሞ ስለማልቆርብ የቆረበ ሰው ሁሉ ያስቀድስ ተብሏል። ስለዚህ እኔ ደግሞ ስለማልቆርብ አላስቀድስም ብላችሁ ቅዳሴ እንዳትቀሩ። እግዚአብሔር ለዛ ቢያበቃን ደግሞ ደጅ የምንጠና የምንማጸንበት እንዲሆን በተስፋ ተቀምጧል። ስጋው ደሙን ያልተቀበለ ሰው ማየ መቁረር የማብረጃ ውሃ የሚባለውን አይጠጣው። ነገር ግን ለስጋው ደሙ ደጅ መጥኛ
እግዚአብሔር ለስጋ ወደም አብቃይ ብሎ መማጠኛ እንዲሆን ለፈውስ ለድነት እያሉ አባቶቻችን ለህዝቡ ይሰጣሉ። እንዲያውም ሲሰጥ ስርዓቱ ይለያል። አሁን እንደው አደራረጉ አሰራሩ አንድ አይነት ሆኖ ቁርባን ላይ የነበረው መልሶ ያው ማይጸሎት ይሰጥ ካልሆነ አንዳንድ ሰዎች ደግሞ ፋሽን አምጥተናል። ከቤታችን የራሳችን ውሃ ይዘን እንመጣና ከፈት አድርገን ቅዳሴው ሲያልቅ እኛው ግጥም አድርገን እንጠጣው። ልክ ምሳቃችን ይዘን እንደመምጣት ማለት ነው። የግል የሚባል የሚመጣ ነገር ምንም የለም። በቃ ቅዳሴ ሳይጀመር በፊት ቶሎ ጸልያችሁ ጨርሱ የግላችሁን። አሊያም ቅዳሴ ካለቀ በኋላ ወደ ኋላ ቀረት ብላችሁ በየአንቀጽ በየሆድ በየደጃፉ በየበራፉ ላይ ቆሞ መጸለይ ይቻል ይሆናል። ከዚያ ውጭ የራስን ጸሎትም ካለ ምናልባት ማየ ጸሎት ጥሩ ነው። አሁን ጸሎት እንትን ምንድነው ማየገር ትላንትና እናታችን ቅድስት አርሴማ የገድሏ ክፍል መጨረሻ ላይ ቃል ኪዳን ስትቀበል ገድሏን የጻፈ ገድሏን ያጻፈ ገድሏን የተረጎመ ገድሏን የተናገረ ገድሏን የሰማ እንደገና ገድሏ በተነበበበት ማየ ጸሎት የጸሎት ውሃ ጠበል ይሆናል። ያንን የተጠመቀበትና የጠጣው ሰው ቃል ኪዳን ተቀብሎበታል። ይሄ ማንኛውም ጸሎት ሲጸለይ ውሃ አድርጋችሁ ገድል አንብባችሁ ድርሳን አንብባችሁ መልክ ደግማችሁ ጸሎት አድርሳችሁ ብትጠጡት ውሃው የተባረከ ውሃው ንጹህ ውሃው የከበረ ይሆናል። ቅዳሴ ላይ ግን መጥቶ የራስን ውሃ ከፍቶ የቅዳሴ ጠበል ተጠጣለ ተብሎ አይሰጥም። ለቆራቢዎች የሚሰጠው ማየ ጸሎት ማየ መቁረር እንዲሆን ማብረጃ ውሃ እንዲሆን አሊያም ከጥርሳችን ከጉንጫችን ከምላሳችን ከአፋችን ላይ ስጋውና ደሙ እንዳይቀር ኋላ ወደ ሰውነታችን ከአንደበታችን ከአፋችን ላይ ያለውን በሙሉ ጠርገን ማስገባት እንድንችል እንደ እሳት ማብረጃ ሆኖ እንጠጣዋለን። ሌሎቹ ግን በሥርዓተ ቅዳሴው በመቅደስ ውስጥ ቅድስተ ቅዱሳን ውስጥ በሌላ ነዋያት ተዘጋጅቶ የሚጸለይበት የጋራ ጸሎታል። ያንን እንደ በረከቱ አባቶች ይሰጣሉ። ያ ግን በመሰዊያው ላይ የሚጸለይበት ማየ ጸሎት ነው የማየ መቁረር የሚባለው። አሁን አንዳንድ ገዳማት ምን ይደረጋል? ከመንበሩ ላይ በጥቂቱ ውሃ ያደርጉና ስጋው ደግሞ በሚደረግበት ጊዜ ያዘጋጃሉ። ለቆራቢዎቹ ከዚያ ላይ ሰጥተው ማየ መቁረሩን ይወስዱታል። ለምእመናን ያው ማየ መቁረር አይሰጥም። ለቆራቢ የሚሰጠው እንደ ማየ በረከት በቤታችን ካህናት ሲደግሙበት ማየ ርቄት ይባላል። የሚረጭ ውሃ ሆኖ ያገለግላል። ልክ እንደዛ በረከት እንዲሆን መናፍስትን ርኩሳትን አጋንንትን ጸላኤ ሰናያትን እንዲያርቅ ለበረከት እንዲሆን ታማሚ ነኝ በሽተኛ ነኝ ብሎ ሰው ይጠጣዋል። ያንን ማለት የቆራቢውን ሳይሆን ለበረከት የሚሆነውና የቆራቢውን ወይም ደግሞ እኛም አንዳንዴ እናደርጋለን አይደል? ከቆረብን በኋላ ቀዳልኝ ብለን እናስቀዳውና ይዘነው ቤታችን ጭምር እስክንሄድ ይደርሳል። ሌላ ገድል ከተነበበበት በቃል ኪዳን ፈልቆ በቅዱሳን መታሰቢያ ከሚሰጥ የተለየ ስለሆነ በዚህ ጥንቃቄ ማድረግ ያስፈልጋል። እንግዲህ ዘይሃልቅ ለዓለም ነው፣ በጣም አያልቅም። ሥርዓተ ቅዳሴውን ብዙ ስለሆነ እስከ ዓለም ልቀት እስከ ዘመን ልፈት ድረስ አገልግሎት ተልኮ አለ። በየጊዜውም እንግዳ የሆኑ አንዳንድ በስርዓት የሚገቡ ሾልከው የሚገቡ ባዕዳን አመለካከት ድርጊቶች ስላሉ በዛ ሁሉ ጥንቃቄ ማድረግ ያስፈልጋል። ሕፃናትን ማቁረብ ተገቢ ነው። ነገር ግን ሕፃናት የሚቆርቡት ከኃጢአታቸው እንዲነጹ አይደለም። ወለዘ ይመጸቅበት ለሚመጣው መጠበቅ ያስፈልጋቸው። ሁለተኛ ክርስቶስ ከነሱ ጋር ተዋህዷቸው አድሮባቸው እንዲኖር ነው። ዋናው ግን የሚያስፈልገው ለኛ ነው። ከኃጢአታችን ለመንጻት ከበደላችን ለመንጻት ቅዱስ ሆኖ በፊቱ ለመክበር መስዋዕቱ ስጋውና ደሙ ያስፈልገናል። ስጋውን በልተን ደሙን ጠጥተን የዘላለማዊ ርስት ተካፋይ ከቅዱሳን ጋራ በአንድነት ከብረን የምንኖር እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። ይሄንን መንፈሳዊ አማሃ መንፈሳዊ እጅ መንሻ ምስጢረ ቅድሳት ተብሎ የሚነገር የሚቀድሰን የሚያከብረን የሚያነጻን የሚያጸናን የሚባርከን ከእግዚአብሔር ጋር አንድ የሚያደርገንን ስርዓት ሳንፈራ ሳናፍር ከሁሉ የሚበልጥ ስርዓት መሆኑን አውቀን ተሳትፈን ኢየሱስ ክርስቶስን በስጋ አብ መንፈስ ቅዱስን በጸጋ ተዋህደን ከቅዱሳን ጋር ህብረት ኖሮን እቺ ቤተክርስቲያን ይቲን ተመላእክቱ ማይበረ ቅዱሳን ንቡረ ይሴቡ እግዚአብሔር ወይትፌሱ በውስቴታ አንድነት እግዚአብሔርን የምናመሰግንባት ከመላእክቱ ጋራ ማዕድ የምንሳተፍባት በደስታ የምንኖርባት ናትና ስጋውን በልተን ደሙን ጠጥተን የዘላለም ደስታ ተካፋይ እንድንሆን እግዚአብሔር በቸርነቱ ይርዳን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊ ተዋህዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊውን በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። ወእመሂ ስህትኩ አንትሙ ለበመንፈስ አርቱን ያላገባብ የጨመርኩትንና ስቼ የሚያጎደልኩትን ሊቃውንት አባቶቼ መምህራን
መንፈሳውያን እግዚአብሔር ቤተሰቦች አርሙኝ፣ የቅዳሴው ክብር ተሳታፊ ያርገን። ወስብሐት ለእግዚአብሔር።